ትወያዩ አያለ በዛ መልኩ ሳይሆን እኔ with the formal of debate ቅልጥ ያለውን ነው የምትፈልገው? ቅልጥ ያለው ምክንያቱም በዛን ሰዓት ወንጌል አማኝም ይለይለት ያንተን አቋም ይወቅ። እሺ እንግዲህ ምን አደርጋለሁ መሰለህ ሲሶ ወይ እኔ ምን አደርጋለሁ መሰለህ እኔ በየትኛውም ርዕስ ጉዳይ መወያየት እችላለሁ፣ ችግር የለብኝም። ግን በነገረ ድህነት ላይ ቀለል ያለች ነገር ማውራት እችላለሁ፣ ችግር የለም። ጌርሳምን አስገባው። ጌርሳም አለ ብራዘር። ጌርሳምማ በቅርቡ ከኔ ጋር ውይይት ሳይገባ አይቀርም። ማን ነው ጌርሳም? ጌርሳም ወንድማችን ነው። አስገባው። ቆይ ፍቅር አንዴ እኔ እኮ አስገባቸው ትክክል እያለ ነው ዚዞ ከታችና ተመችቶታል ሀሳቡ ይመስለኛል። አይ አይደለም አሌክስ፣ አይ ሲሪየስ ፓስተር አሌክስ ወለ ፓስተር አሌክስ አሁን እኔ ሀሳብን ገዝቻለሁ እኮ ሲሶ እሺ ብያለሁ እኮ ፈቃደኛ ነኝ። ምክንያቱም አንተ ጊዜ አመቻችና ፓስተር አሌክስ የሚመችን ጊዜ እኔም ፎሎ አደርጋለሁ፣ ፎሎ ባክ መልስ። ፎሎ አድርጌያለሁ፣ ፎሎ ባክ መልስ። ከዛ ምን እናደርጋለን መሰለህ እኔ እናንተ በውስጥ እናወራና ከምትፈልጋቸው ወንድሞች ጋር እንደውም እኔ ቤት አይደለም እዚሁ አንተ ቤት መጥተው ይወያያሉ ከፈለግ። ያ አሪፍ ነው። ይሄ ጥሩ ሀሳብ። ኧረ በደስታ እኔ ምን መሰለህ ሲሶ ዋናው ነገሩ ምን መሰለህ የኛ አስተማሪ መሆን ከቻለ በምናወራው ነገር ውስጥ እጅግ በተከባበረ እና ሀሳባችንን በነፃነት የምናወራበት መድረክ ከተፈጠረ ለሌሎች ሰዎች ለምን በቃ እኔ እሱን ነው የምፈልገው። እኔ አሁን እኮ እኔ ቤትም ምናምን እያልኩ አይደለም እኮ ይኸውልህ ፓስተር አሌክስ አንተ ሬዲ በምትሆንበት ሰዓት ላይ የአንተን ሬዲነስ እንትን አድርግ። አንተው ቤት ላይ እኔ ቤት አይደለም አንተው ቤት ላይ መጥተው አንተ የወንጌል አማኞች ነገር የድነት ትምህርት ይዘህ ከዛ በጨዋነት በመከባበር መልኩ ከሌሎቹ ጋር ዲቤት ታደርጋለህ። እኔ የምፈልገው ምን መሰለህ እኔ የምፈልገው ሰዎች ሐሳብን በሐሳብ ብቻ በጨዋነት ስፔሻሊ ሰው የእግዚአብሔርን ቃል ሲያወራ መሰዳደብ የለበትም፣ መዘላለፍ የለበትም፣ እርስ በርስ መተቻቸት የለበትም። ይሄን ነገር በጠበቀ መልኩ እኔ ለምሳሌ የኔን ስራ አንተ ምሰራልኝ ከሆነ እኔ ከቲክቶኩ እየወጡ ሄዳለሁ። እኔ ምክንያቱም ብዙ የራሴ እንትና ኢንጆይ ማድረግበት ነገር ስላለ እኔ ቲክቶክ እንደዚህ አይነት አሁን የአንተ አይነት ቤቶች ሳይ እኔ በጣም ነው ደስ የሚለኝ። ምክንያቱም በቃ ሰዎች ዋናው በጨዋነት በነፃነት የሚያወሩበት ኢንቫይሮንመንት መፈጠር አለበት ብዬ ነው። ሂድ ግባ ሂድ ውጣ ምናምን ፈጠፍጣሉ የሚባለው ነገር ስለማይመቸኝ ማለት ነው። ሰው የከበረ የእግዚአብሔር ቃል እያወራ እርስ በርስ መዘላለፍ የለበትም። አንተ እግዚአብሔር ይባርክ፣ ጥሩ ነገር እያረክ ነው፣ በርታ። እንግዲህ አሁን በተነጋገርነው ርዕስ ላይ እኔም በዚህ ሳይድ ያሉ ወንድሞችን አወራለሁ። አንተ ሬዲ በሆንክበት ሰዓት በውስጥ ንገረኝ። አንተው ቤት ላይ መጥተው ይወያያሉ። በጣም አሪፍ። ለጌርሳም እድል ስጡት። ጌርሳም ምን ይላል? ጥያቄ ሳይኖረው አይቀርም። አስተናግደው። እሺ ፍቅር ጌርሳም ፍቅር እኮ በምሽቱ ሊያስተበጥበን ነው። ኧረ ችግር የለም። ባይ ዘ ወይ ማለት ነው ጌርሳምም ሀሳባችንን ያው እንግዲህ በመከባበር ላይ የተመሰረተ ነገር እናደርጋለን። ችግር የለም። ኦኬ፣ ሰላም ለእናንተ ይሁን። እኔ በመከባበር ነው ማምነው እንጂ ሲሱ እንደዛ ነው አይደል? ፍቅር አይ ቲንክ እንተዋወቃለን። ጌርሳም ማን ነው ሲል ሰምቻለሁኝ። አሌክስ ታች እያለሁ እኔ በቅርብ ጊዜ አይቻለሁኝ። አሌክስ አንዳንድ በምታነሳቸው ነጥቦች ጊዜ ካገኘው ምናልባት እጠይቅሃለሁ፣ ትጠይቀኝ ይሆናል። ግን እኔ እንትናለኝ እንደ የምትመክሩኝ ነገር አለ እንደ ሲሱ ወይ ፍቅር ስለምታውቁኝ አሌክስ በመከባበር የሚል ማስጠንቀቂያ ስለሰጠኝ እስቲ ሀሳብ ስጡት።
ጌርሳም እኔ የረጅም ጊዜ ወዳጄ ነው። ጌርሳም በጣም ወዳጄ ነው። በውስጥም በውጭ የምናወራ ወዳጄ ነው። ከቲክቶክም አልፎ በስልክ እናወራለን። አሌክስ ይህን ያለው የኔ ኔትወርክና ኮኔክሽን ይህን ያህል ጠንካራ ነው። ጌርሳም በጣም ወዳጄ ነው። ታንኪዩ ሲሱ፣ በጣም ደስ ብሎኛል። ጥሩ ኮምፕሊመንት ነው የሰጠኸኝ። ያው ማለት አንዳንድ ነገሮችን ከቅናትም የተነሳ ሰዎች እንዲድኑ ከማለት የተነሳ ማለት በሌላው በንጽጽር በምሰራው ስራ እንትን ፕሮቮክ አደርጋለሁ፣ ፕሮቮክ ማደርግ ይመስለኛል። ያ ደግሞ ከምንም ነገር አይደለም፣ ከፍቅር የተነሳ ነው። ግን አሁን አንተ አንዳንድ ቪዲዮ አሌክስ ክሊፕ እንዳየዋቸው ከሆነ የኔ አካሄድ ይስማማሃል ብዬ አላስብም። እስኪ እንናገራለን። ኦኬ። እና ይስማማሃል ብዬ አላስብም። ምንድነው ይህንን ፕሮቮክ የማደርገው? በኤቪደንስ ነው። ከመስመር የወጣ ነገር ሳይሆን ኤቪደንስ አቅርቤ ይሄ ትክክል አይደለም ባይ ነኝ። እሺ። ምክንያቱም አሁን ለምሳሌ ዛሬ ቤቴን ከፍቼ ነበረ ለትንሽ ጊዜ 1 ሰዓት ከ45 ደቂቃ ይሆን ምናምን ከፍቼ ነበር። ርዕሴ ምን ነበረ መሰለ? ፓስተር አሌክስ ሰዎችን ማሳሰር ሐዋርያዊ ቅብብሎች ነውን ብዬ ነበር የገባሁት። ኢንትሮ ራሱ እስካሁን ያለው እሱ ነው። ሰዎችን ማሳሰር ሐዋርያዊ ቅብብሎች ነውን? ይህንን ስታልፍ ብታገኝ አንተ ምን ብለህ እንደምትመልስልኝ አላውቅም። ኦኬ። እና ከዛ በኋላ ምን አልኩ መሰለ? ዲፌንድ ማድረግ ራስን መጽሐፍ ቅዱሳዊ ነው። ሐዋርያ ጳውሎስም ለቄሳር ይግባኝ ጠይቋል። በአግባቡ ዲፌንድ ማድረግ ጀስቲን ማርቲን 2 ደብዳቤዎቹ በእንትኑ ንጉሱን አላስታውሰውም። አይ ቲንክ ሲሱ ታስታውሰው ይሆናል። አይ ቲንክ ትንሽ እንትን ቀማምሳል ቸርች ሂስትሪ እና ለሱ ሲጽፍ ኔሮ አይደለም ሌላ ነበረ ሲጽፍለት እኛ ምክንያቱም በሐሰት የተከሰሱ የዚያን ጊዜ የነበሩ ክርስቲያኖች በሐሰት የተከሰሱ ስለነበረ፣ ለምሳሌ የሰው ስጋ ይበላሉ፣ ከተከሰሱበት ለመንግስት አይታዘዙ። እኛ የሰው ስጋ እንበላም፣ በውሸት ነው የተወራብን። ጀስቲን ማርቲን ከጻፈው ደብዳቤ እንደገና ለመንግስት እንታዘዛለን፣ እንደውም እንጸልያለን፣ ታክስ እንከፍላለን፣ እንደኛ የሚታዘዝ የለም ብሎ ዲፌንድ አድርጓል። ይሄ መጽሐፍ ቅዱሳዊ ነው። እንደገና ደግሞ አልታሰርም ብሎ ዲፌንድ እናደርግ እንጂ በመታሰራችን ምክንያት ቱፋር ሄደን ለምን ታሰርኩ ለምን ማለትም ደግሞ ሐዋርያዊ ቅብብሎሽን መቃወም ነው ብዬም ደግሞ የእኛንም በኩል ታሰሩ የሚል ዛሬ ትንሽ እግዚአብሔር ገልጦልኝ አብርሆት ሰጥቶኝ እንዴ ሐዋርያዊ ቅብብሎች ነው መታሰርን አክሴፕት አድርጉት። ምናልባት እስር ቤት ወንጌል ሊሰበክ ይችላል። እንደገና ደግሞ ዜናው ሚዲያው ሲመጣ ምንድነው ዋስኮናውን ሲሉ ደግሞ ሞር ደግሞ ነገራቸው እንዲታወቅ አድማሳቸው እንዲሰፋላችሁም ሊሆን ይችላል ብዬ ሙግቴን ይዤ ቀርቤ ነበር ዛሬ። ይህንን በዚህ ዙሪያ አውርቻለሁ። አጠፋሁ ወይስ አበራው አሌክስ? እኔን አሁን በጠይቀኝ የምለው ምን መሰለ፣ እንደው የምሬን ነው የምልህ። ሶሻል ሚዲያ ላይ ሲዘዋወሩ ያየናቸው አንዱም የፓስተር እንደዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ክስ ተመሰረተ ሲባል እኔ የጠየቅኩት የመጀመሪያው ጥያቄ ምን መሰለ ጌርሳም፣ የመጀመሪያ የጠየቅኩት እሱ የሰራቸውን ቪዲዮዎች ነው ሄጄ ማየት የቻልኩት። እና ሁሌ ከሰው ጋር ስናወራ እሱ ኢትዮጵያም ሳይመጣ በፊት ስለ እሱ አወራለሁ። በዚህ በስድብ ጉዳይ እንሰራ ስለነበረ ማን ነው ለመሳደብ ቅርብ? ማን ነው የሚሳደበው? ሊሳደብስ እየፈለገ ያለ ማን ነው? ስድብ ስለ እንትን አይደለም መንፈሳዊ ነገር አስታኮ ማለት ነው። እና እንደውም እኔ ቪዲዮ ለብቻ ልሰራ ነበረ ያሰብኩት። ምንድን ነው በዚህ ጉዳይ ትንሽ ቢያስቡበት ሁሉ ብዬ ማለት ነው። ለምንድን እኛው ኦልሞስት ይህንን ነገር እየሰራ ነው ስለነበረ በዚህ ጉዳይ ያላቸውን ሀሳብ እንደው አጋጣሚው ተገኘ ተብሎ እኛ በእፎይ ጉዳይ ሁላችንም ተቃውሞ አምጥተናል። ሁሉም ሰው እንደሚያውቀው ማለት ነው። እኔ ሚዲያም ላይ ስለምናገር ድንገት እንኳን ነገሩ ይህን ያህል የተሰራ ከሆነ ብዬ ሳየው እንደ መንፈሳዊ ነገር ለማሳሰር የወጡበትን መንገድ እንደው እንዲያስቡበት ሀሳብ ለመስጠት አስቤ ነበር። ግን ርዕስ ከፍቼ እንዳንተ ሐዋርያዊ ቅብብሎች ምናምን ብዬ ምናምን በነገር ሌላ ነገር መፍጠር ግን የምችል አይነት ሰው አይደለሁም ብዬ አስባለሁ። ኦኬ፣ አንተ ይኸውልህ አንድ ነገር ልንገርህ።
ፓስተር እናንተ በቂ ጊዜ ሳናገለግል አንቀርም። በአገልግሎት ምናልባት ተመጣጣኝ ጊዜ ሳይኖረን አይቀርም። ግን አሌክስ በቀጥታ ቆይ የጌርሳም ርዕስ ትክክል ነው ትክክል አይደለም? እኔ እንዲህ አይነት ሰው ስለሆንኩ ነው አሌክስ፣ ይቅርታ ነው። እሺ እንደሱ ልመልስ። እኔ አሁን ጌርሳም ለምሳሌ አንተ ጠየቀ እኮ ጌርሳም ጠየቀ እኮ ሰሞኑን እንደዚህ እየከፈትኩ ነው አለ። ይሄ ነገር ትክክል ነው ትክክል አይደለም አለ። እሺ ጌርሳም እንደሱ ነው ጥያቄ? አዎ ማለት ልክ ነው። ሲሱ ምንድነው ዳይሬክት አልመለስክም፣ ሌላ ነገር ነው የመለስከው። አንተ በጣም ዙሪያ ጥምጥም ሄድክ አሌክስ። አሁን በልብ ያለውን ነው የመለስከው አይደለም። የአሽቃባጭ ምልክቱ ብለኛል። እሺ አሽቃባጭ አይደለም። ተው አሽቃባጭ አትበሉ እናንተ ታች ያላችሁ ኮመንት ነው የሚሉት። አይደለም ሲሶ ነው ያለኝ ኖ እኔ መች ወጣኝ አልወጣኝም እኮ አሌክስ። አሁን አንተ በቀጥታ እንዲህ አይነት ሰው ነኝ አሌክስ። አሁን የጌርሳም ጥያቄ ጌርሳም ሰሞኑን ቤቴን እየከፈትኩ ነው፣ በዚህ ጉዳይ ሐዋርያ ቅብብሎች ነን ብላችሁ ክሌም ታደርጋላችሁ። የቱ ጋ ነው ሐዋርያቶች ሲከሱ ሲካሰሱ ያሉ? እኔ ያው ጌርሳም ይህን እንትን አለ። አንተ ጌርሳም በዚህ ርዕሰ ጉዳይ ላይ መክፈቱ ትክክል ነው ትክክል አይደለም ትላለህ? እኔ አሁን ብጠይቀኝ ሁለት ነገር ነው መቼስ፣ ያው አሁን ባለኝ አቋም እውነቴን ነው። ሁለቱን ተውና አንድ ነገር ተናገር። በቃ አልተመቸ ማለት ትችላለህ። እሺ ድሮና አሁን እያሰብኩ እኮ ነው። እንደ መለስ ዜናዊ አታድርገው አንተ። በቀጥታ እኮ ጠየቅን እኮ። እሺ የኔን ጥያቄ ማን ይመልስ? መንፈሳዊ እናቴ ትመልሰው? መንፈሳዊ ከዛ መልሰህ ጠይቀን አንተ፣ እኛ እንመልሳለን። የሲሳይን እድሜ በዚሁ ገመት ነው። መለስ 20 ጥያቄ ይጠይቁኝ ይልና ከመካከል የሚፈልገውን ነበር ይመልስ። በተለይ እንደገባ እድሜህን አወቅ ነው። እሺ ቀጥልሽ። እሺ እንትን ነው ምንድነው? እኔ ሁለቱም ላይ ያለ ምለው አጠር ሳረግ እንትን ለማሳሰር መሄድ አለባቸው ወይ ብትለኝ የለባቸው አይደለም። ጌርሳም እርሱን ይወልድ ጌርሳም ሰሞኑን በዚህ ርዕሰ ጉዳይ ላይ ቤቴን እየከፈትኩ ነው፣ እንደዚህ ብዬም ቤቴን ርዕስ አድርጌ መክፈቴ ትክክል ነኝ ትክክል አይደለም እያለ እኮ ነው። አሁን እነሱን እኮ አይደለም የጌርሳም ትክክል ነው ትክክል አይደለም፣ ትክክል አይደሉም። ጌርሳም ትክክል አይደለም። አይ እንትን ጌርሳምማ ልክ ነው። ለምን መሰለ? ጌርሳም ልክ ነው። በቃ ቀጥሉ። ጸጋ ያብዛላችሁ። እሺ ታንክ ዩ ሶ ማች ሲስ። በጣም የምደንቅ እንትን ሰው እንደሆንክ የፖይንት እና የፕሪንሲፕል ሰው እንደሆንክ አየሁኝ። ሞር ያላወቁ ነው። እኔ ጌርሳምን ጌርሳም እንዲድበሰበስ አልፈለገም። ምክንያቱም ትክክል እኔ ያው አሌክስ ለመጀመሪያ ጊዜ ስለሆነ የተገናኘ ነው አክብሬ ደግሞ በገዛ ቤት የሰጠሁትን አይበላም እንዴ እንዳትለኝ ብዬ ነበር ዝም ያልኩት። ሲስ ግን አይ ቲንክ ያካል መሰለኝ አልለቀቀህም። ስለዚህ እኔም ትክክል ነኝ እነሱ ትክክል አይደሉም። በአጭር ቃል እኔ ማሳሰር ሐዋርያዊ ቅብብሎች ነው ወይ ሰውን ማሳሰር ብዬ ገብቻለሁኝ። ይሄኛው እኔ የገባሁበት ትክክል ነው ጥያቄ፣ እነሱ ደግሞ ማሳሰራቸው ትክክል አይደለም። ይህንም መልሳለሁ አይደል? ኮንፈርም አድርግ አሌክስ። አይ እኔ በሱ ምክንያቱም መንፈሳዊ ነገር ርዕሱም ራሱ ሐዋርያዊ ቅብብሎች በሚል ስለሆነ መንፈሳዊ ነገር ነው እና ከማሳሰር አትሊስት መነጋገር ይቻላል። መታሰር ነው አይደል? ሐዋርያዊ ቅብብሎች አሌክስ ቢሆን ፓስተርና መታሰር ሐዋርያዊ ቅብብሎች ነው አይደል? በዛኛው ሳይድ ካየኸው የሚመጣው ሰው መታሰሩ ለራሱ ለመንፈሳዊ አድርጎ መንፈሳዊ ሊሆን ይችላል ተብሎ ይታመናል። ከማሳሰሩ መታሰሩ ጥሩ ነው ብዬ አምናለሁ። በጣም ጥሩ። እና እኔ ሙግቴ ዛሬ የዳሰስኳቸው አሌክስዬ ምን ነበረ መሰለህ? ቆሮንቶስ ላይ ለምሳሌ በአሕዛብ ፊት በአረማውያን ፊት ትካሰሳላችሁ፣ በመካከላችሁ ሽማግሌ የለም ወይ ብሎ ሐዋርያ ጳውሎስ የጻፈውን ታስታውሳለህ። እኔ ኦርቶዶክስ አንድ መጽሐፍ አላቸው። አሁን መኪናዬ ውስጥ ይሁን እዚህ እንደሆነ መሳቢያዬ ይሁን አላውቅም፣ ጥያቄ እና መልስ አለ። ምን አለ? ክርስቲያን ማን ነው ብለው ለጠየቁት ጥያቄ ሉተራን፣ ካቶሊክና ኦርቶዶክስ ክርስቲያን ተብሎ ይጠራል ብለው መልሰዋል። አሁን ቲክቶዶሶች ክርስቲያን አይደላችሁም ነው የሚለውን ወንጌላውያን። እዛ ጥያቄና መልሱ ላይ ግን ኢንክሉድድ አስ ክርስቲያን ተብለን ከተጠራን፣ አንድ መጽሐፍ ቅዱስ ከተካፈልን ይብዛ ሚነስን፣ በስላሴ ካመንን፣ ኢየሱስ አዳኝ ነው ከድንግል ማርያም የተወለደ ከተባልን
በአሕዛብ ፊት የምንካሰስበት ምክንያት ሐዋርያ ጳውሎስ የጻፈው ነገር እንትን አይልም ወይ? መተላለፍ አይሆንም ወይ? አትሊስት ኦኬ ኤክስክሉሲቭ ለሆኑ አንድ ቦታ ላሉ ሎካል ቸርች ነው የተጻፈው ልንል እንችላለን። ለቆሮንቶስ ግን እንደዚህ በአንድነት ማለት እንዲህ አይነት እንትን ኮመን የሆነ ሼር የምናደርገው ነገር አንደር ክርስቲያኒቲ አምብሬላ ስር ካለን ሄደን በፍርድ ቤት መካሰሱ ትክክል ነው። እንደዚህ አይነት ነገር ቢኖር የሃይማኖት አባቶች እርስ በርስ ስለሚገናኙ የሃይማኖት ምናምን የሚባል አለ መሰለኝ፣ ኦርቶዶክስ፣ እስላም ምናምን እዛ እንኳን ቢጠይቁ አይሻልም ወይ? ይሄንንም እስኪ ዳሰው አሌክስ። ይሄንን ለምን እንዳላየው አላውቅም እና ይሄ ትክክል አይደለም። እኔ በእኔ በኩል እንደዛ ቢደረግ ቅሬታ ካላቸው ይሄን ነገር ይሄን የሚያቀርብበት መንገድ ይሄንን ለወጥ ቢያደርጉ በዚህ ቅር ብሎናል እና እናንተ እንትን በሉልን፣ ምንድነው ዲሲፕሊን እርምጃ አድርጉልን ብለው ቢጠይቁ ጥሩ ነበር። በሃይማኖት ጉባኤ ወይም ዳይሬክት ካውንስሉን ቢጠይቁ። ግን ፍርድ ቤትና እንደዛ ማቅረቡ ሀብትሽ ቦረና የሚባለው በታሰረ ጊዜ ወዲያውኑ መብትህ ነው ብለው ለቀቁኝ ያለው። ተናገር እንደውም አውጣ ጉዳቸውን አሉኝ አለ እና መሪጌታ ጽጌ ወዲያውኑ ነው በማግስቱ ነው በዚህ ሲያሳስሯቸው በዚህ ነው የለቀቋቸው። እና እንደዚህ አይነት ነገር ደግሞ ለምንድን ነው ስህተት የሚሰራው? አሁን እዚህ አሜሪካዊ ነው ልክ ትዝታው አሜሪካዊ ነው። ዴንቨር ነው ያለው። ዴንቨር ማቃት ነው። አንድ 3-4 ጊዜ ሄጃለሁ። እኔ ዳላስ ቴክሳስ ነው ያለሁት። አሌክስ ፈርስት አሜንድመንት ነው የመናገር መብት ማለት ፈርስት አሜንድመንት ነው። ይሄ ሲቲዝን ነው ትዝታው። ስለዚህ አሜሪካ ሆኖ ፈርስት አሜንድመንትን እንትን የንግግር መብቱን ተጠቅሞ የተናገረውን ነገር አሉ ሬድ ላይኖች፣ እነሱን እስከ አገር ከሀገር የሚያበጣበጥ ህዝብ ከህዝብ ጋር እንዲህ አይነት ነገሮች ሄት ክራይም እነዚህ የሚባሉ ነገሮችን እስካላለፍክ ድረስ መናገር ትችላለህ እስከ ጥግ። ትራምፕን አንስተህ እንደዚህ ያላደረገውን አደረገ ይሉታል፣ ምንም አይልም። እሳት የለበሱ እንትኖች አሉት፣ ሎየር አሉት። ትራምፕን አኪዝ ያደርጉታል ጋዜጠኞች። ብዙ ነገር ይደረጋል። የለም ወፍ የለም መክሰሳችን። ፍርድ ቤት ሄደ ገንዘብን ነው የምታጠፋው፣ ጊዜን ነው የምታጠፋው። እና ይሄ ልጅ እዚህ ስፒች እንትን የመናገር መብት ባለበት ቦታ ቁጭ ብሎ ያንን ቀይ መስመር ሳያልፍ የተናገረውን አሁን ከአሜሪካን ኤምባሲ እኮ ሲቲዝናችንን እንትን አላችሁ የሆነ ነገር ቢያደርጉ ወዲያውኑ አሜሪካን ኤምባሲ ነው ኮንታክት የሚያደርጓቸው፣ እንደ ሮም እንደ ጳውሎስ ማለት ነው። ይሄ ጋይስ ዋች ዱዩን ነው የሚለው። ይስቁባቸዋል። እንደዚህ ሃይማኖታችን ምናምን የሚሉ ላፍተር ይስቁባቸዋል። እና ይሄ ትክክል አይደለም። ከነ በረከት ጋር መምህር በረከት ጋር ምናምን ስትል ሰምቻለሁ። ቅድም ተዋወቅኩኝ ከአንዳንድ መምህራን ላይ ካሉት ጋር ስላልክ ይህንንም እስኪ ሂድበት ፓስተር አሌክስ። እኔ ጌርሳም ትልቁ ነገር ምንድን ነው ቦታው መንፈሳዊ ነው እና ቦታው ማለቴ ቲክቶክም ማለቴ ሳይሆን እያደረገን ያለ ነው በኦርቶዶክስም ሳይድ በዚህም በወንጌላውያንም ያለ ነው። አትሊስት የሆኑ ችግሮች እንዳሉ ስለሚገባን መደማመጥና መነጋገር አለብን። አትሊስት የሚቀጥለው ትውልድ ከኛ ምን ይማራል? የመጀመሪያው የኔ ጥያቄ ስለነበረ መቀራረቡን እንደዚህ ስለማስብ ስለነበረ ነው። ሌሎቻችንም እዚህ ነገር ላይ ኃላፊነት ወስደን የዚህ የመንፈሳዊ መቀራረቡ ችግሮችን እንዴት ነው በልዩነት እንኳን ማለፍ የምንችላቸው ብዬ ስለማስብ ነው። እና እዚህ ላይ ፍቅር አንድ ቁጥር እየጻፈልህ ስለሆነ ታፈነ እኮ። እሺ ታፈነ። ፍቅር አስገብተን ህዝቡን አስገብተን ታፈነ እኮ። ሁለቱም በነፃነት እያወራችሁ ነበር። እሺ አፈነኝ። እኔ እኮ ነኝ ጌርሳምንም ሲሶንም ያስገባው። እሺ ሲሳይ አስገብታችሁኝ ታፈነ። እስቲ አሌክስ ፍቅር እኔ ሲሶን በጣም ፓስተር አሌክስ በጣም ነው የተመቸኝ ክርስቶስን። ፓስተር ማንንም እንዳሰማ ቀጥል። እሺ ሰይፈም አንድ ቁጥር እየጻፈ ነው። እኔ ግን ሲሶን የምጠይቀው የሲሶ ቅድም የመጀመሪያው ሀሳብ አንደርስታንድ አድርጌዋለሁ። አሁን የመታሰሩን ጉዳይ ከሐዋርያዊ ቅብብሎሹ ጋር የተያያዘበትን መንገድ ነው መጠየቅ የፈለገ ይመስለኛል። እና ፍቅር ማነው የታሰረው? አይ ነው ማሳሰሩ ወንጌላዊ ቅብብል ማነው መክሰሱ ማለቴ ነው እንዴ? እኔ እኮ እሱን ዜና እኮ አልሰማሁም እኮ። አይ አልታሰረም ገና። ያው ክሱ እኮ ነው ክስ ነው የተጻፈበት። አይ ቲንክ እኔ ከተማ ነው ባይዞ ያለው። እኔ ፐርሰናሊ አውቀዋለሁ። እንትናን አብረን እናገለግላለን እዚህ እና ዴንቨር ነው ከትዝታው ጋር። እኔ እዚህ አዲስ አበባ ነው ያለው። ውጭ ነህ እንደ ያለው ፍቅር?
እኔ ዴንቨር ነኝ። ያው እኔ ከተማ ነው ያለው። እኛ እኮ ቲክቶክ እኮ እኩል አድርጎን እኮ እንዴታው እንጂ እኩል አይደለም እንዲ አሁንስ ምን እግዚአብሔር እኩል አይደለንም። ተገናኝተን እናውቃለን። እንዲ ሰርግ መጥቻለሁኝ፣ አዲስ ኪዳን ቸርች መጥቻለሁኝ። ኒው ይር 2023 ታው እንጂ የማንን ሰርግ? የዳንኤል ማነው? ዳንኤል ቃዲ የታወቀ ወንድም ነው። ዳንኤል ቃዲ አዲስ ኪዳን ሚዜ ነበርኩኝ የዛን ጊዜ። እንደ ሻው ጋር ነበረ። እንደ ሻው ፓስተር እንደ ሻው አዲስ ኪዳን ግን 2023-2024 ኒው ይር እንደውም ንግግር አድርጌያለሁ እዛ። የሆነ ነገር ምስክርነት አንዳንድ ነገር እንትን ብያለሁ። ፓስተር ጣመጋ ክርስቲያን ሙዚሽያን ክርስቲያን ምናምን ክርስቲያን ግርማ። ኦኬ። አይ እኔ የሚገርምህ የት ቸርች ነህ አንተ? ዳላስ እንትናን አግኝቼዋለሁ ቸርች እዛ አሁን 2024 ማን ነው? ሻውልን ዶክተር ሻውልን አግኝቼዋለሁ እዛ ቸርች። አንድ ጋይስ በቃ የቤተሰብ ጭዌ ስለጀመራችሁ በቃ ተናገሩ። አንተ እኮ ነህ ሲሶ። አይ ሲሶን እኔ ጥያቄ የምጠይቀው አሌክስ በጣም እየተሰማኝ ነው። እኔ አዲስ አበባ ጨለማ ውስጥ ቁጭ ብዬ አለሁልህ። እኔ እኮ አንተ በክርስቶስ ብርሃን ያለ ሰው አይደለ እንዴ? ምን የትስ ብትቀመጥ ወቾ ጉዳይ። እሺ አይ ሲሶ አርስቱ ተመችቶሃል? የጌርሳመር ርዕስ ተመችቶሃል? አንተ ራስህ መጀመሪያ አንተ እኮ አልመለስክም። የተመቸህ ስላልመሰለኝ ነው። የሆነ ያልተመቸህ ነገር አለ። የጌርሳመርስ እኔ እኮ ግልጽ ብዙ ጊዜ እኮ የጌርሳምና ወይ ቃጠሎ ነው። አየው አንተ ጨለማ ትላለህ። እዛውኝ ቃጠሎ ባየሁት ጌርሳም ኦ ማይ ጋድ ዴንቨሮኝ ቃጠሎን ባየሁት። አረ ዴንቨር ቃጠሎ አይደለም። ዴንቨርማ በጣም ጥሩ ነው። ያው ቴክሳስ ነው የሚያቃጥለው። ኤኒዌይስ ጌርሳምሻ እኔ ለአንተ ቅድም ያው እንትን ስላልከኝ እኔ አንድ ሀሳብ አለኝ። እሱን ልናገርና ለሰይፈ እለቃለሁ 2 ደቂቃ። አሁን ፓስተር አሌክስም ቅድምም ባነሳው ቅድም ሲሶም የተናገረው ንግግር ማለት ነው። እኔ የምንሰብክበትን መንገድ ወይንም ደግሞ ንጽጽር የምንሰራበትን መንገድ አይ ቲንክ አሁን አንተ እንዳደረከው ይሄ ትልቅ ሃምብል መሆን ነው። ባይዘይ ሌሎችን መጠየቅ እንዴት ነው ይሄ የሚካሄድበት መንገድ። ያው የግድ ሁሉንም ነገር ተቀብለህ ሁሉንም ነገር ማስተናገድ አለብህ ማለት ሳይሆን እንደው እንደ አስተያየት ይሄ ነገር እንዴት ቢሆን ጥሩ። ምክንያቱም ከሌሎች አንዳንድ ሀሳቦችን ስንወስድ የምንሄድባቸውን መንገዶች እኛ ያላየናቸውን አንግሎች ሊያሳዩን ይችላሉ ሌሎች። ግን እንደው በጣም በማናለብኝነት በቃ እኔ የያዝኩት መንገድ ብቻ ነው ትክክልና ይሄ ነገር በጣም ኢፌክቲቭ ነው በቃ ብለን ሁል ጊዜ ቲፎዞ ብቻ የምንሰበስብበት ተቃራኒ ሀሳቦችን የማናስተናግድበት። ያው አሜሪካ ነገር ስለኖርክ አንተም ታውቃለህ ረጅም ዓመት፣ እኔ እንኳን 3-4 ዓመት ነው ገና የኖርኩትና እዚህ ዲፍረንት አይዲያስ አኮሞዴት ለማድረግ አትሊስት እኛን ባይደግፍ ራሱ በቃ ምንድነው ይሄ ሰውዬ ሊል የሚችለው ነገር ምንድነው? እስቲ let's give him a chance, let's give him a minute or two so that he could say whatever he wants to say ብለን እድል ብንሰጠው የትኛውም ቤት ላይ። ግን አሁን የምናየው አንዳንድ ቤቶች ላይ በቃ ሁሉ ጊዜ ደጋፊ ሀሳብ ብቻ ነው የሚፈለገው፣ ሁሉ ጊዜ ትልልቅ ቤቶች ላይ ስናይ ማለት ነው። እና አንተ ሞር አክሰሱ ስላለ ተለቅ ያሉ እንትን ማነው ነምበር የሚገባባቸው ሰዎች ላይ ይሄንን ሀሳብ ሪፍሌክት ማድረግ ብትችል፣ ሁሉ ጊዜ እኛን ሰፖርት የሚያደርግ ብቻ ሀሳብ አይደለም መቀበል ያለብን። አይዲያውን ከሰውየው ለይተን ኦኬ ይሄ ሰውዬ እንደዚህ አይነት ሀሳብ ሰጠን፣ ከሰውየው ይለያል። ሰውየው ክርስቲያን ሊሆን ይችላል። እኔ ክርስቲያን ነኝ፣ ሲሳይ ክርስቲያን ነው። ሁላችንም እዚህ በብዛት አንድ አይነት እንትን ውስጥ ያለንን። ግን እኔ ሲሳይ ላይ የማልቀበለው አይዲያ ካለኝ ሲሳይን ሪስፔክት አደርገዋለሁ፣ ወደዋለሁ። ግን ሀሳቡ ካልተመቸኝ ሲሳይ ይህንን ሀሳብህን በጣም በትህትና አልቀበለውም፣ ይሄንን ሀሳብ ሪጀክት አድርገዋለሁ። ግን ጎሄድ አንተ ዩር ኦን ዌይ ብለን ማለት የምንችልባቸውን ፕላትፎርሞች
ማዘጋጀት የሚቻልበት መንገድ አለ። አንተስ ይሄንን ነገር ፑሽ ለማድረግ ምንድነው ያለ ተነሳሽነት የሚለውን ነገር ያንን ከአንተ መስማት ብችል ደስ ይለኛል። ከኔ ነው? አዎ ጌርሳምዬ ከአንተ ነው። ኦኬ ቆይ ሾርት አድርግልኝና በመካከል ዲስትራክት ሆኜ ነበር። ምንድነው ፖይንቱን ሾርት አድርግ። ምንድነው የምትፈልገው? ሾርት ፖይንቴ ምንድነው? ሁል ጊዜ አሁን እኔ አንተ ቤት መጥቼ ከአንተ ጋር የሚቃረን ሀሳብ የአካሄድ ሊሆን ይችላል፣ የአይዲያ ሊሆን ይችላል። እኔ ሾርት ላድርግለት። ቆይ ፍቅር ኦኬ ቆይ እኔ ሾርት ሳደርግ ያው ብዙ ጊዜ አንዳንድ ቤቶች ላይ 365 ቀን ቤት ስከፍቱ ለምሳሌ አንዳንድ ቤቶች ላይ ኦርቶዶክሲያን በዚህ ወጥቶ ገብቶ ማለት ሊያወያይ በማይችል መልኩ አንዳንድ በቃ ከባባድ ርዕሶችን እያነሳችሁ ትወያያላችሁ፣ ርዕስ አድርጋችሁ ታወራላችሁ እና ይሄ እነዚህ አይነት ነገሮች ያቀራርቡናል ወይም የውይይት መድረክ ይፈጥራሉ ብለህ ታስባለህ ወይ ነው? እና ይሄ ነገር ያወያ እንትን ይላሉ ወይስ አፕሮፕሪየት ነው ወይስ ለወሬ ያመቻል፣ ለዲስከሽን ያመቻል ወይ? አንዳንድ የምታነሱት ርዕሶች ለምሳሌ አንድ ምሳሌ ላንሳል። ኦርቶዶክሳውያን ጣዖት አምላኪ ነው ብለህ ርዕስ ብከፍት አሁን ኦርቶዶክሳውያን ይህን ነገር መጥቶ ለማውራት ለመወያየት በጨዋነት ለማውራት እንደዚህ አይነት ርዕሶች አሁን ምቹ ናቸው ብለህ ታስባለህ ወይ ጌርሳ? አይ ጥሩ ጥያቄ። እኛ ኦኬ በጣም ቆንጆ ጥያቄ ነው። ባይ ዘ ዌይ እኛ የምናስበው እነዚህ የምናደርጋቸው የምንሄድባቸው መንገዶችን የምንሄደው እነሱ መጥተው ይወያዩልናል ወይ ከሚል አንጻር ሳይሆን ውጤት እናገኛለን ወይ ከሚል አንጻር ነው። ኦኬ አልጨረስኩም፣ እንዳታቋርጡኝ። የሆነ ሰው ከፍቶብኛል። ሲሱ ከፍተሃል፣ ዝጋ፣ ሚት አድርግ። ታላቅ ወንድም ነኝ። ታንኪዩ። እና ውጤት እናገኛለን ወይ ከሚል አንጻር ነው። ከዚህም የተነሳ ውጤት ተገኝቷል። አሁን ለምሳሌ በዚህ አንዱን የምናነሳው ትዜ ነው። እንደገና ኤርሜ አለ። በጣም ብዙ ውጤት ብዙ ኢንቦክስ ይደረጋሉ ብዙ ሰው አሁን ከትላንትና ወዲያ 16። ስለዚህ ከውጤቱ አንጻር ነው። ምክንያቱም ፕሮቮክ ይደረጋሉ፣ ሪቴት ያደርጋቸዋል፣ ይሰማቸዋል። ውስጣቸው የሆነ ሲድ ትክክል ነው ብለው ይዘውት የነበረ ነገር ጥያቄ ውስጥ ይገባሉ። ይሄንን ደግሞ መጥተው ተናግረውናል። ሰዎች በጣም ብዙ እየጠየቁ ነው ብለው ተናግረውናል። እንደገና ደግሞ ላይቭ ገብተው እነ ልደት ቃል ገብተው ነበር። ይህን ጥያቄ መጠየቅ ትችላላችሁ ብለው ተጣልተው እየሰደቧቸው ነው። የራሳቸውን ኦርቶዶክሶችን ያባረሯቸው ሲጠይቋቸው። ምክንያቱም ከዚህ የሰሙትን እዛ ሲጠይቁ እንትን አላቸው። ቢጨንቀው 3ቱ ሽማግሌዎች ስዕል አንዱ መንፈስ ነው፣ እንዴት የት አግኝታችሁ ነው የሳላችሁት ብላ ስትጠይቅ እኔ መስገድ አቅቶኛል አለች። እዚህ ከሰማችሁ ከዛ ራዕይ 4:6 አውጥቶ ሰምተህ ይሆናል ሲሱ አልሰማም ካል አሁን ቪዲዮ አሰማለኝ። ራዕይ 4:6 4ቱ እንስሳት የሚለውን 3ቱ ሰዎች ብሎ ይሄው መጽሐፍ ቅዱሳዊ ማስረጃ አለ ብሎ በፀሐይ በአደባባይ ልደተ ቃል አነበበላት። እና እንደዚህ አይነት ነው። አውደ ምሕረት ጋር አሁን ስታፒት የሚሉበት ዘመን ደርሷል። ሰዎች እየጠየቁ ነው፣ ኢንቦክስም እያደረጉልን ነው፣ እየሰደቡን ነው። አሁን እዚህ ጋር ከታች እየሰደቡኝ ነው። ታንክስ እያልኳቸው ነው፣ ታንክስ እያልኳቸው ነው። ለምጄዋለሁ፣ ምግቤ ይሆናል ስድብ። ግን ፕሮቮክ እያደረግናቸው ነው። ከዛ በኋላ በሂደት እኔም ወደ ጌታ ከመምጣቴ በፊት አንድ ቀን ምላስን ትከፍትና ወዮልን ያልኩት። አሁን ሚኒሶታ ነው ያለው ጓደኛዬ። አንድ ቀን ጌርሳም ጣልቃ ልግባ ከይቅርታ ጋር ግባ ከፈቀድክልኝ ግባ ችግር የለም። እሺ አስፈቅጄ ልግባ። ሾርት ነው በቃ ጥያቄ ማስቀምጠው ፕሮቮክ ማድረግ መልሼ እልሃለሁ። ግን እኔ አሁን ኦልሬዲ ፕሮቮክ ማድረጋችን ውጤት እያመጣ ነው ብለሃል። አሁን ይሄ the way of provoking ውጤት እያመጣ ነው ብለሃል። ውጤቱም ለምሳሌ በቅርቡ ዳንኤል ይልማ ቤት 17 ሰዎች ጌታን ተቀብለዋል የሚሉ አይነት ዊትነሶችን ተናግራል። ፕሮቮኪንግ ወንጌል ነው። ግን ጌርሳም ከይቅርታ ጋር እንደው ፕሮቮክ ማድረግ ፖለቲካ ካልሆነ በስተቀር ወይም ሌላ ነገር ካልሆነ በስተቀር ወንጌል ፕሮቮኪንግ ሊሆን ይችላል። ምንድን ነው ፕሮቮክ ስለ አንተ ፕሮቮክ ላድርግ ኦፌንድ ላድርጋቸው ብለህ አይደለም ያን የምታደርገው። ግን የምታወጣው ማስረጃ ባይ ኔቸር ሳይመንትነስሊ እነሱን ፕሮቮክ ያደርጋቸዋል። አንተ በማስረጃ የምታቀርበውን ነገር እዛ ውስጥ የተጻፈውን ነገር አውጥተህ እንትን ስትል ለእነሱ ፕሮቮኪንግ። አንተ እኮ ፕሮቮክ ለማድረግና
እነሱን እንትን ይሄ ለሀገር እንትን ለማለት ሲል እንደሚጠነቁሱ መጠንቆስ ነው ምናምን ነው አይደል? ፕሮቮክ ማለት ገና ለምሳሌ ሲጀመር አንድ የማውቃቸው ስማቸውን መጥቀስ ማልፈልግ አንዳንድ ግለሰቦች አትጥቀስ፣ ገና አልጠቅስም። ገና ሲጀመር ከርዕሳቸው ከጀርባ የሆነ ፎቶ ይቅርታ እንደዛ በማለቴ የሆነ ነገር ይዞ ይገቡና ሙሉ ለሙሉ ፕሮቮኪንግ በሆነ መልኩ ነው ቤታቸው የሚከፍቱት። ኢዲት ጎስፕል ነው። ይኸውልህ ስዕል እኔ አሁን የምትላቸውን ስዕላቶችን አድርጌ መግባት እችላለሁኝ ከፈለግኩኝ። አይ ስዕል ብቻ አይደለም ከጀርባ ልጨርስልህ ሁሉንም ማድረግ እችላለሁኝ። ስዕልም የቅዱሳንም ስለ ቅዱሳን ስዕል የምናገር ከሆነ ማድረግ እችላለሁኝ። ግን አንድ ነገር ከአንተ እንትን የምለው አንዱ እንትን በተቻለ መጠን ንግግራችን ከፈሪሳውያን የተሻለ መሆን አለበት። ፍቅር መታየት አለበት። ማለት እየጠሉንም የምናደርገውን ፕሮቮክ እነሱ የሚነካቸውን ነገር እነሱ ቫሊዩ ማደርገው ነው ብለው የያዙት ነገር ቫሊዩ የሚደረግ እንዳልሆነ ከመጽሐፍ ቅዱስ ተቃራኒ እንደሆነ ስታሳያቸው ፕሮቮክ እያደረካቸው ነው። እንደዛ እያደረካቸውም አት ዘ ሴም ታይም ባላንስን መጠበቅ ያለብህ፣ ፍቅር ማሳየት አለብህ፣ አንደበትን መጠበቅ አለብህ፣ አካሄድህን ጀኒውን የሆነ ከልብህ ከፍቅር አንጻርና እንዲድኑልህ እንደሆነ ማወቅ አለበት። ያንን ሪሲቭ ላይ ያደርጉት ይችላሉ፣ አክሴፕት ላይ ያደርጉት ይችላሉ፣ አያደርጉትም፣ አድርገውልንም አያውቁም። ግን ያንን ጥንቃቄ ባላንስ አድርግ እንጂ ፕሮቮክ ያደረጋለ። ዮሐንስ እኮ እናንተ የፉኝት ልጆች ብሏቸዋል። ጌታ ኢየሱስ ክርስቶስን ብታይ እንደዚሁ ብዙ ነገር ብሏቸዋል፣ በጅራፍ ገርፏቸዋል። ጳውሎስም የተጠቀመው ሜትድ አለ። በእንደዚህ አይነት ሁኔታ እንትን ትላለህ። አንዳንድ ጊዜ አቴንስ ከሆነ በጥበብ መናገር አለ። በዛ ወደ ድንጋይ ያሰናብቱሃል እና ስዞር ብዙ አማልክት አየሁኝ እና አማልክት እንደምትፈሩ ምናምን ብሎ አንድ ለማይታወቅ አምላክ ያላችሁት ምናምን ብሎ ጥበብ ተጠቅሟል። እንደዛ አይነት ጥበቦችን አንዳንድ ጊዜ ወዲያውኑ የሚያሰና ምንድነው የሚባለው? ሲጥ ነው የሚባለው። ሲጥ ተደርገ ሁለተኛው ከተማ እንዳትሄድ የሚያደርግህን ነገር አንዳንድ ሲስተሞችን መጠቀም አለበት። ጳውሎስ ያንን ይጠቀም ነበረ እና እንደውም በመካከላቸው ጸብ እንዲነሳ አድርጓል። በፈሪሳውያንና በሰዱቃውያን ታስታውሳለህ። አብረው ግንባር ገጥመው በመጡ ጊዜ እኔ የአባቶችን አምላክ ትንሣኤ ሙታን ስለማመልክ ምናምን ሲል ሰዱቃውያን ጆቫ ማለት ነበረ አሉና አጣልቷቸው ቋንቋቸውን ደበላልቆ ለይቷቸዋል። ስማርት ነበር ጳውሎስ። እና እንደዚህ አይነት አንዳንድ ታክቲኮችን ትጠቀማለህ። ግን ሁሉም ነገር ለእግዚአብሔር ክብርና ለሰዎች መዳኛ ጥቅም ማድረግ አለብን። ኦፍኮርስ ይህንን ከአንተ ጋር እስማማለሁኝ። የምናደርገውን ነገር ሰዎች እንዲድኑ እግዚአብሔር እንዲከብር የአንተ ህይወትም እንደተጠበቀ መሆን አለበት። ግን የምታቀርበው ነገር እነሱን ፕሮቮክ ያደርጋቸው፣ ደፊነትሊ ያደርጋቸው። አሁን የምንገልጣቸው እኔ አሁን እግዚአብሔር ቢረዳኝ የሚመጡ አሉ የሆኑ መጽሐፍቶች፣ እነሱን አውጥቼ በጣም ጉደኛ የሆኑ መጽሐፍቶች አነባቸዋለሁ። ያንን ላይወዱት ይችላሉ፣ ሊሉ ይችላሉ። ግን እንደ እርሻ ነው፣ እንደ ግብርናን ዝም ብለህ አይደለም የምትዘራው አይደል? ዛሬ የሆነ ቦታ ቤቴ ስናገር ነበረ። መጀመሪያ ታርሰዋለህ፣ ደግመህ ታርሰዋለህ። ዘሩም ዘርተኸው አረም ፈጥኖ እንትን እንዳይለው አረም ታወጣ ታመቻችተኸው መጨረሻ ላይ ዘር ትዘራለህ። ዝም ብለህ ግን አሁን ባለው ነገር ላይ ብዘራ ማለት ይህንን ሳታሳያቸው መዝራት ማለት በቃ መሬቱ ላይ ዝም ብለህ መዝራትና በአረም ታፍኖ ያዘር ያለ ውጤት መቅረት ማለት ነው። እና እንደዛ ማድረግ ነው። ወንጌል ኦቨር 25 ይርስ ምናምን ዝም ብዬ ይሄንን ሳላደርግ ነበር የምሰብከው። ፌስቡክ ምናምን ብዙ ቦታ ላይ ፓልቶክም ምናምን ማገለግል ነበረ። ተናግሬ አላውቅም ነበር። አሁን ግን ወደ ቲክቶክ ከመጣሁ በኋላ ይሄ መደረግ እንዳለበት አምናለሁ። ቅድም ባልኩ መንገድ ግን ባላንስ ተደርጎ ቢደረግ ጥሩ ነው። ከአንተ ጋር የምስማማው ነገር ፕሮቮኪንግ ግን አይቀርም፣ የማይቀር ነገር ነው። ምክንያቱም እነሱ ቫልዩ የሚያደርጉትን ነገር ስትነካ ይሄ ትክክል አይደለም፣ ከእግዚአብሔር ቃል አንጻር ትክክል አይደለም፣ ጣዖት ነው ስትል ጣዖት ስለሆነ ነው። እነዚህ ጣዖታቶች ናቸው ስትል ማንም እልልል አይልም። በጣም ነው የሚበሳጨው እና ይሄ የማይቀር ነገር ነው። እንደዛ ነው ሲሱ። እኔ አንድ ተጨማሪ ነገር አንድ ጥያቄ በዚያ እያይዘህ እንድትመልስ ምለው የመጨረሻ። ስለዚህ አካሄዳችሁን እንደዚህ አሁን የጠራሃቸው በጣም ብዙ ሚዲያ የሚሰማቸው ሰዎች አካሄዳችሁን እያያችሁ ገምግማችሁ ይሄንን ብናስተካከል፣ ይሄንን ብንጨምር፣ ይሄን ብንቀንስ ብላችሁ ትወያያላችሁ ወይንስ እንደው በቃ ሁሉም በየራሱ ነው ነገሮችን የሚሄደው? እንደዛስ የማድረግ አንተም አንደኛ ራስህን የማስተካከል ሌሎችንም ደግሞ ይሄንን ብታደርጉ ይሄ ቢስተካከል
አሁን ቅድም ሲሳይም ያለው አሁን ስዕላትን ለምሳሌ እሱን ልትለጥፍ ትችላለህ፣ ግን የግለሰብ ስዕል መለጠፍ ያንን ፐርሰን ማዋረድ አይሆንም ወይ? ወይንም ደግሞ ፐርሰናላይዝ ማድረግ አይሆንም ወይ? ከወንጌሉ በተጨማሪ የሚለውን ነገር ራሳችሁን አሰስ አድርጎ ለሰክሰስ ጥናት ላይ በተመሰረተ በደንብ ኤቪደንስድ በሆነ መንገድ ራሳችሁን ታያላችሁ ወይ? ፍቅር አንተ ስምህ እንደ ፍቅር የሆንክ ሰው ነህ። አንተ እንፈልጋለሁ ዴንቨር ስመጣ አንተን አገኘሃለሁ። በጣም እግዚአብሔር ይባርክህ። በጣም ቆንጆ ጥያቄ ነው የጠየቅከው። ኢቫሉዌት ማድረግ ይሄ አክቹዋሊ እኔ በአገልግሎትን በቸርችም ውስጥ ይሄንን አድቮኬት በማድረግ እታወቃለሁ ብዬ አስባለሁ። ለምሳሌ አንዳንድ ይሄ ኢትዮጵያ እንዴ የሚባል ነበር አንድ ጊዜ። ኢትዮጵያ እንዴ ምንድን ነው የሚባለው አለ አይደል? በየስቴቱ የሚሄዱበት ፍቅር እና እሱ ዳላስ ወደ 2 ነው 3 ሆስት ተደርጓል። እና ያ ካለፈ በኋላ ያንን ነገር ተባብሮ ኮሚቴ ምን በወንጌል በሁሉ እንትን ከተባለ በኋላ ኢቫሉዌት እናድርግ ብዬ በጣም ብዙ ጊዜ ጠይቃ እና ኢቫሉዌት በማድረግ አምናለሁ። እንደዚሁ በሁሉ አቅጣጫ ይሄኛውንም መገምገም የሚለው አሁን ያልከው ነገር የምገዛው ነው። አድርገን አናውቅም። ምናልባት ከኔ በፊት ያሉ አድርገው ሊያውቁ ይችላሉ። አሁን ምናልባት ይኖረን ይሆናል። በልቤ ማስበው የነበረ እንደው በጣም አሪፍ ሀሳብ ስለሆነ ጌርሳም ኃላፊነቱን ወስደ ራሳችሁን እስቲ በውስጥ መስመር ብትገመግሙ ይሄ ጥሩ ሀሳብ ነው። ይሄ ቅን ሀሳብ አካሄዳችሁ ምን ይሻሻል፣ ምን ይጨመር፣ ምን ይተው የሚለው ነገር ይሄ በጣም ጥሩ ነገር ነው። ይሄ እንትን ነው። በጣም ጥሩ ባላንስ የሆነ ነው። ታንክ ዩ እስቲ ከወንድሞች ጋር የጌርሳምን አሁን ፕሮቮክ በማድረግ ሰዎችን ምናምን በሚለው ምልህ በጣም ምስማማበት ነገር አይደለም። ለምንድን ነው ማለት አይ ኖ የምሬን ነው የማወራው። ለምንድን ነው እሱን የማላረገው ማላምንበት? በተለይ ሰዎችም ሲጠቀሙት ከሌሎቹ ሰዎች ይልቅ እኔን ራሱ በጣም ነው እንትን የሚለኝ እና ለምንድን ነው ካላችሁኝ መልሴ ቀላል ነው። እውነቴን ነው የምለው። አድሬስ ማድረግ የምትፈልገው ሰው ካለህ እንደው ከዚህ የተሻለ ሌላ መንገድ መጠቀም ይቻላል ብዬ አስባለሁ። ለምሳሌ ያህል አንድን የኦርቶዶክስ አማኝ መተህ አንተ ጣዖት ነው የምታመልከው ብትለው የሚቀጥለውን ነገር ይሰማል ወይ ብዬ እኔ በራሴ በረጅም ጊዜ ያየሁት ነገር እርግጠኛ ሆኜ የምነግርህ ሰውየው አይሰማም። ድንገት ሰው እንኳን ሰምቶናል ብለን እንኳን ብናስብና ሰዎቹ ቢመጡ ከኛ የባሰ ሌላ ሰዎችን የሚያናዱ ፍጥረት ነው የምናደርጋቸው። ጥበቡ እሱ አይሆንም ማለት ነው። ስለዚህ ምንድን ነው ማድረግ ያለብን? ቅድም ዶክተር ፍቅር እንዳለው እኔ ዶክተር ፍቅር ሀሳብ ስለ እኔ በተለይ ዶክተር ፍቅር ቢነግራችሁ ጥሩ ነው። እኔ እንደዚህ አይነት ልጅ አይደለሁም። ኧረ ፓስተር የጌታን አንተ ፓስተር ነህ አይደለም። አይ ዶክተር ፍቅር ንገራቸው ስለ እኔ። የምሬን ነው ዶክተር ፍቅር ለምን እኔ አንተን ሀሳብ ነው ስማማው። አይ ኖ አይ ሲሶ የምሬን ነው የምልህ። ሰዎችን በማናደድና በማበሳጨት ወደ እኔ አመጣለሁ ካልክ ትችላለህ፣ ይመጣል። የሚቀጥለው ሰውዬ ግን ከእኔ እጥፍ በላይ ደግሞ ሌላ ጠላ እንትን ነው የማደርገው። ግን ምን መሆን ይችላል ካላችሁኝ የያዝከው እውነት ባለቤት አለ። ሌላው የምታወራው ሰውዬ የራሱ ችግር አለው ካልከኝ የመጀመሪያው ነገር የምትቀርብበት አቀራረብህ በጣም እንደው ነው የምልህ። እንደው ወደ ሰውየው የምትሄድበትን ያንን መገናኛ የምትሰራበት ዋናው ነገር እሱ ነው ብዬ አላምንም። ስለዚህ ሰዎችን ለማናደድ መስራት ድንገት ይሳካል ካልከኝ በምን መሰለ? ለምሳሌ ያንን ሃይማኖት የሚጠላ ሰው እዛ ውስጥ ካለ በሆነ ምክንያት ሊመጣ ይችላል። ተመልሶ ግን ለአንተ የቤት ስራ ነው የሚሆንበት። እኔም ማስበው ምንድን ነው አትሊስት ከላቭ ጋር የሆነ ከትሩዝን ስናቀርብ ማለት እውነትን በፍቅር እየያዛቸው ያ ችግር ወደ ሌሎች ሰዎች እንዲደርስ የሚያደርግ አንድ ድልድይ ሲፈጠር ያንን እንተወዋለን ሳይሆን የምንሄድበትን ጥበብ መቀየር አለብን ብዬ ነው የማምነው። ያው ከጌርሳም ጋር እዚሁ የምንለያይበትን ነገር ልክ በዛኛው አንድ እንደሆነ በዚህኛው ደግሞ እንደዚህ ነው የማስበው። ልግባ በቃ መሰል እናንተ ድል አልሰጣችሁኝም። አሌክስ እንዴት አመሰል አንድ ሰይፉ በቃ ደህና ደሩ ብዬ እኔ ልውጣ። አሌክስዬ በጣም ነው የማመሰግነው። ሲሶ አንተ ነው ፈልጋለሁ። ቆይ
አንዴ ለዚህ አሌክስ ተስፋ ሰይፉ አልሰማም። አንድ ገድል ነው። ጌርሳም የሁለት ደቂቃ ስላለኝ እሺ ሰይፉ ቶሎ እንትን ይበልና እሺ በቃ የአሌክስንም አንድ ላይ መልሳለሁ። ቀጥታ እሺ አሁን እሺ ፍቅር ያው ሎጂካል እና ማቹርድ የሆነ አይዲያ ሲያቀርብ ተመልክቼዋለሁ። አሌክስ ግን እንዲያው ዛሬ ምን እንደነካ አላውቅም። ጌርሳም በነገራችን ላይ ሁላችንም የምናውቀው ነው እና ፕሮቮክ በማድረግ ነው ሁላችንም የምናውቀው። ምናልባት ፓስተር አሌክስ አታውቀውም ይሆናል። ከአሁን በፊት ለሲሶ ሊወጣ ስለሆነ ለሲሶ ከታች ምን ይላሉ መሰለ ሰይፉ፣ አሁን በጣም ትልልቅ አካውንት ያላት አንድ እህታችን ለምሳሌ አያ አሌክስ ኦርቶዶክስ ያወረሰችን ድህነትና እርግማን ነው ትላለች። በዚህ ሁኔታ ሰው እንዴት ተቀራርቦ እንትን ይላል እኮ። አሁንም ነው እኮ እሱ ነው። ምን መሰላ ሲሶ አሁን መጀመሪያ ላይ ቅድም አንተ ለአሌክስ ስለ ዛሬ ጌርሳም ስለዋለበት ርዕሱ እያወራሁ ነበርና ተደግፈዋል አልተደግፈውም የሚል ጥያቄ አቅርበለት ነበር። ግን ፍቅር ደግሞ ያንን አንተን መልሶ ጠይቀህ ነበርና እኔ አንተን ምላሽ እየጠበቅኩ ነበረ። እሱን ምላሽ ለመስማት ፈልጌ ነው። እሺ እሱን መልስና እቀጥላለሁ። እሱን ብቻ መልስልኝ። ፍቅር የጠየቀህን የትኛው ጌርሳም የከፈተው ርዕስ ትዝታው በትዝታ ጉዳይ የተነሳው ርዕስ ላይ አንተ ዛሬ የዋለበትን ርዕስ ተደግፈዋል አልተደግፈውም የሚል የጌርሳም ርዕስ መብቱ ነው፣ ይችላል። ይሄ ነገር ከሐዋርያ ቅብብሎሽ አለች ብላ ክሌም ከምታደርግ ቤተክርስቲያን እንዴት ይታያል ያለውን ጌርሳምን ርዕስ እኔ ይቀበለዋል። ምክንያቱም ቤተክርስቲያን ከሳሽ ናት ብዬ አላምንም። እኔ ቤተክርስቲያን የምድራዊ እውነት ነው፣ መብት አላት፣ ስንትን አላት። ግን መብቶቿን ሁሉ ነገር ለክርስቶስ ስትል ምትጥል ምትተውናት ብዬ አምናለሁ እኔ። ስለዚህ ሐዋርያ ቅብብሎሽ አለ ብላ ክሌም የምታደርግ ቤተክርስቲያን ፍርድ ቤት ትሄዳለች ብዬ አላስብ። ኢቭን የእኛም ቤተክርስቲያን ብትሆን ሌሎችም ቢሆኑ እንደዚያ ማድረግ አለባት ብዬ አላስብ። ይሄ የኔ የግል እይታ ነው። ስለዚህ አሁን ጌርሳም የሚያቀርባቸው ሀሳቦች አሉ። ለምሳሌ በገድላት ወይም በታምራት ላይ ተነስቶ ወይም በስዕላት ላይ በስዕል አድኖች ላይም የሚሰነዝረው ሀሳብ በእሱ በኩል እውነትነት አለው ብሎ ነው የሚያቀርበው። ታዲያ እሱ ሌላ ርዕሶች ርዕስ ላይ አሁን ይህን ርዕስ ትክክል ነው ማለት እኮ ጌርሳም ያነሳቸውን በሙሉ እኔ ሲስ ያስማማለሁ ማለት አለ። እኔ እያልኩ ያለሁት ሰይፈ ኤኒ ቤተክርስቲያን እኔ ወንጌል አማኝ ይሁን ካቶሊክ ይሁን ኦርቶዶክስ፣ ምክንያቱም ስለ ስሜ ብላችሁ ትነቀፋላችሁ፣ ትሰደባላችሁ ምናምን የሚል ነው መጽሐፍ ቅዱስ ያለው። እሱ ለግለሰብ ነው ሲሶ። አሁን ይሄ የቤተክርስቲያን ነው። ለቤተክርስቲያን ሲሆን ስለ ስሜ ተብሎ ትመረቃላችሁ የሚል ይመጣል እንዲ? ለቤተክርስቲያን ሲሆንስ? አይ አሁን እንደ ቤተክርስቲያን ነው እንደ ድርጅት ነው እንጂ እንደ ግለሰብ። አሁን አንተ እንደ ግለሰብ አንድ ጳጳስ ብትሳደብ እኛ ጳጳስ አንተን ሕግ ላይ ቢወክሉ ነው አንተ እሱን መናገር የምችለው። ግን እንደ ቤተክርስቲያን በጣም አጥብቃ የምታወግዘውን ይህ ምንድነው የግብረ ሰዶምን እንትን ታስፋፋለች ብሎ ተናገረ ብላ ነው እንግዲህ አንዱን ክሷን ያቀረበችው። እና አንተ ይህን ክሳ እንዴት ልትቃወም ቻልክ? ባትቃወም እንኳ ትክክል አይደለም ብለህ ለመተቸት እንዴት እንትን ትላለህ? ምክንያቱም ቤተክርስቲያኗ ግብረ ሰዶምን እያስፋፋች ነው፣ በገዳማቷ ውስጥ ወንድና ወንድ አጋብታ ተቀምጣለች ተብሎ የተነገረባትን ቤተክርስቲያን አንተ እንዴት እንደዚህ አይነት እኔ ደግፋለሁ ሀሳቡን እኔ ቤት ላይ እኮ መጥቶ እኮ እኔ ቤት ላይ እኮ እኔ እኮ ፕሮቴስታንት እኮ ግብረ ሰዶማዊነትን እንትን ያል ብሎ የተናገሩ እኮ ኦርቶዶክሲያን እኮ አሉ እኮ። ኖ አይ እሱ በመረጃ ነው። አሁን በመረጃ ያለው በመረጃ እኔ ቤት ላይ እኔም እኮ በመረጃ እኮ ነው የምልህ እኮ እኔም በመረጃ እኮ ነው የምልህ እኮ። ፕሮቴስታንት ግብረ ሰዶምን ታጋባለች የሚል አካል ካለ በእኛ በኩልም አሳልፈን ነው የምንሰጠው። በመረጃ እኔም እኮ አልኩ እኮ አይ ቤተክርስቲያን እኮ እርስ በርስ እኮ ማለት ወንጌልን ትታቁ ፍርድ ቤት ለፍርድ ቤት ትመላለስ የሚል ነገር የለም እኮ። ኖ ሲሶ ዩ አር ማቹርድ ሶ አሁን ከናቺ ጋር ስታወራም ስለማይሄ ነው። አሁን ላንተ እኔ እኮ ነገርኩ እኮ እኔ ቤት ላይ እኔ ነገርኩ እኮ። ለምሳሌ አንደኛ እኔ የምከሰስበት እዚህ ሚዲያ ላይ አንደኛው ይሄ ነገር ነው። እኔ ቤተክርስቲያን እሱን አይደለም አሁን ሰይፉ አንድ ስማኛ ሰይፈ
እኔ እኔ የኔን እምነት ነው የምነግርህ። ከዛ አንተ የፈለግኩ ማመን መብት ነው። እኔ ቤተክርስቲያን ትልቁ ስሯ ወንጌልን ለፍጥረት ማድረስ እንጂ ፍርድ ቤት ለፍርድ ቤት መመላለስ ስሯ ነው ብዬ እኔ ሲሳይ አላምንም። እኔ ሲሳይ ነኝ። እኔ ይሄ ትክክል ነው ብዬ አላምንም። ቤተክርስቲያን የምስራቹን ወንጌል ለፍጥረት ሁሉ እንድትናገር ተልኮ ተሰጥቷታል። ያንን ነገር ደግሞ በፍቅርና በጨዋነት መጽሐፍ ቅዱሳዊ በሆነ አግባብና ትክክለኝነት ማድረግ አለባት። ለመብቷ መከራከር አለባት ምናምን። እኔ የቤተክርስቲያን ትልቁ ስሯ ወንጌልን ለፍጥረት ማድረስ ነው። ከዛ ውጪ ትክክል ናት ብዬ እኔ አላምንም። ለምሳሌ እኮ በመጀመሪያው ክፍለ ዘመን እኮ ብዙዎች እኮ ይህንን ወንጌል ሲያገለግሉ ህይወታቸውን አጥተዋል አይደል? ተሰቅሏሉ፣ ታርዷሉ፣ በዘይት ተቀቅለዋል፣ ብዙ ነገር ደርሶባቸዋል። ቤተክርስቲያን ምንድን ነው ያደረገችው? ወደ ፍርድ ቤት ነው የሄደችው? መብታችን ነው ብላ ተከራክራለች? ወይም ምንድን ነው ያደረገችው? እሺ ከጨረስክ ልቀጥል። ምናልባት እንዳላቋርጥ ብዬ ነው። አንድ ጊዜ እንደዚህ ብለዋል፣ ቤተክርስቲያን ሶዶማዊ ብለዋል ብላል። ችግር የለም፣ እሱን ትቀጥላለህ። ቆይ ችግር የለም። አንዴ ሚዩት አድርግና ከሲሳይ ጋር ያለው ልጨርስና ችግር የለውም። በመካከል ይሄንን እንደዛ ሲሳይ የነበረው አልፈለክም፣ ስለምታውቀው አልፈለክም። ክርክር አይደለም እኮ እየሳማ አንተ ጋር እንቀጥላለን። ሲሶ ሊወጣ ስለሆነ እሱ ጋር ላወራው ብዬ ነው። ችግር የለም። እሱ ነግሯል። አዳምጠኝ፣ አስሸፋፍ ነው። ሉክ አንደኛ ሲሱ ነግሯል። በራሱ ቤት መጥተው ቆይ ለምንድን ነው ሊጨርስና ትቀጥላለህ እያልኩ እኮ ነው። አንተ ትቀጥላለህ፣ እሰማለሁ እኮ በመካከል እሰጥሃለሁኝ። አንድ ጊዜ አንድ ኤቪደንስ ላሳየህ። ለምን ከለከልከኝ? አሌክስ የሆነ ነገር ሳምሻ ግድ የለም። ሰይፍሻ ይጨርስና እዛ በኋላ እኔ ፕሬዘንቴሽንን አቀርባለሁ። እሺ በቃ ሰይፍሻ 2 ደቂቃ። እሺ እና ምንድን ነበር ያልኩህ ሲሶ? አሁን አንተ ያነሳቸው በግለሰቦች ላይ የደረሱ እንትኖች አንስተሃል። ምንም ይሄ የሚቃን ነገር የለውም። በነ ቅዱስ ጳውሎስ ላይ በሌሎችም ሐዋርያት ላይ የደረሰው ነገር አለ። ግን እንደ ቤተክርስቲያን አንደኛ አንተ የማታምንባት ቤተክርስቲያን ነች። ያው ስለዚህ ቤተክርስቲያን አንዴ ቆይ ሰይፉ በጣም ይቅርታ አድርግልኝና በመጀመሪያው ክፍለ ዘመን ክርስቲያኖች ስደት የደረሰባቸው እንደ ግለሰብ ነው ወይስ እንደ ቤተክርስቲያን ነው ስደት የደረሰባቸው? ኖ አሁን ስደት የደረሰባቸው መልስልኝ። ቆይ ሐዋርያቱ ላይ ጳውሎስ ላይ እና ያዕቆብ ላይ የተለያዩ ሰዎች ላይ ስደት መከራ የደረሰባቸው እንደ ግለሰብ ነው ወይስ እንደ ቤተክርስቲያን ነው መከራ የደረሰባቸው? እሺ እሱን እመልስላለሁ። ግን ቆይ እኔን ስመኛ መጀመሪያ ሳዳመጥ ቆይቼ አሁን እንደዚህ ቤተክርስቲያን በታሪክ ውስጥ መከራ እያንዳንዷ ቤተክርስቲያን መከራ ያስተናገደችው ስደት ያስተናገደችው እንደ ግለሰብ ነው ወይስ ያ የነበረው ጊዜና አሁን እኮ ያ አሁን ጭራሽ መጽሐፍ ቅዱስን ወይም ክርስቶስን ተቀብለናል በሚሉ ሁለት አካላት ላይ ነው አሁን ያለው። አሁን የዛኛውን ጊዜ እዚህኛው ጋር ለማነጻጸርም ሁኔታዎች አይፈቅዱም። እና አሁን ለአንተ የነበረ ጥያቄ ምንድን ነው? አንደኛ አንተ የቤተክርስቲያኑ አባል አይደለም። ስለዚህ ቤተክርስቲያኗ ወንጌል ትሰብካለች ብለህ አታምንም ማለት ነው። ወንጌል ትሰብካለች ብለህ ብታምን ወደ ይህች ቤተክርስቲያን ተቀላቀላለህ። ወንጌልን መስበክ ነበረባት ፍርድ ቤት ከመሄድ ብለሃል። አንተ ሰይፉ እየሰማኝ አይደለም። ሰይፍሻ እየሰማሁ አይደለም። እውነቱ አንተ እኔን ጋውን ለብሰህ ካልሰማኝ እኔ እንዴት ልሰማኝ እንደምችል አይገባኝም። እኔ እያልኩ ያለሁት ማንኛውም ቤተክርስቲያን የቤተክርስቲያን ተቀዳሚ ስሯ መሆን ያለበት ወንጌልን ለፍጥረት ሁሉ መናገር፣ መስበክ፣ ይህን የሰላሙን ወንጌል ለሰው ሁሉ መናገር እሱ ነበር እያልኩ የነበረው እኮ ይህች ቤተክርስቲያን እንደ ቤተክርስቲያን ማንኛውም ቤተክርስቲያን ከጅምሩ እኔ ቤተክርስቲያን የኦርቶዶክስ አላልኩም፣ የካቶሊክ አላልኩም፣ የፕሮቴስታንት አላልኩም። የቤተክርስቲያን ተቀዳሚ ስራዋ ይህንን ወንጌል ለፍጥረት ሁሉ መናገር ነው። ማንኛውም ቤተክርስቲያን ወደ ሸንጎ፣ ወደ ክስ፣ ወደ ፍርድ የኔ ሲሳይ አቋም ነው። ኦርቶዶክስ ካቶሊክና ቤተክርስቲያን አንድ ነች አይደለ? የትኛዋ ቤተክርስቲያን የሚል ይመጣል እኮ ሲሶ። አሁን አንተ የምታወራው ቤተክርስቲያን አንዲት ነች አይደለ? ስለዚህ የትኛዋ ቤተክርስቲያን የሚል ይመጣል። አሁን አንተ የምትዘረዝራቸው የካቶሊክ፣ የፕሮቴስታንት፣
የኦርቶዶክስ ዝርዝራቸው ሁሉ እነዚህን ሁሉ ነው ጠቅልዬ ያልኩ ካልክ የትኛዋ ናት እውነተኛዋ የሚለውን እንትን ይላል እና ኦልሬዲ አሁን የኔ እንትን ለማለት ሀሳቤን ለመቋጨት ያህል እንደ ክርክር እንዳይሆን አንደኛ በቤተክርስቲያኗ ውስጥ የቤተክርስቲያኗ አባል ያልሆነ ሰው ወንጌልን ስበኪኝ እንጂ አትክሰሽ ሊላት አይገባም። ካልንም እኛ ነን ወንጌልን ለእኛ ስበኪ እንጂ ክስ አቁሚ የምንለው መሆን ካለበት። ኧረ ወንድማችን እየተለማመጥን ነው በጌታ ትክክለኛው እሱ ነው እኮ። አሁን ከሆነ ሰምተህ ነበር ዛሬ እነ መምህር በረከት ከኤቢ ቤት እንትን ነበራቸው። እኔ ሰምቼ ያልሰማሁም ምን አሁን ነው ማታ ነው ቲክቶክ ላይ ገባሁት። እኔ ቀኑ ሙሉ ቲክቶክ ላይም አልነበርኩም፣ ሰሞኑን አልነበርኩም። እኔ እያልኩ ያለውን ወንድሜ አሁን በደንብ አዳምጠኝ። አሁን ትክክለኛይቷ ቤተክርስቲያን ማናት ምንድናት ምናምን አይደለም የእኔ ሀሳብ ሄድዬ፣ የእኔ ሀሳብ የቤተ ክርስቲያን ተቀዳሚ ስሯ። ለምሳሌ አንተ የኔ ትክክለኛይቷ ቤተክርስቲያን ኦርቶዶክስ ናት ልትል ትችላል። ከታች ደግሞ አንድ ካቶሊካዊ ወንድሜ ደግሞ አይ ካቶሊክ ናት ሊል ይችላል። እኔ ደግሞ ልክ እንደ ወንጌል አማኝ ደግሞ ወንጌል አማኝ ነው ልል ይችላለሁ። ያቺ ትክክለኛይቷ ቤተክርስቲያን የጌታ ቤተክርስቲያን ተቀዳሚ ስራዋ፣ የመጀመሪያ ተቀዳሚ ስራዋ ወንጌልን ለፍጥረት ሁሉ መናገር ነው። ይህንን የሰላም ምክንያቱም ኢየሱስ ክርስቶስ ምንድን ነው ያለው? በመጨረሻው ትእዛዙም ወንጌልን ለፍጥረት ሁሉ ስበኩ ነው ያለው። ይህን የምስራችሁን ቃል ለፍጥረት ሁሉ ስበኩ ነው ያለው እንጂ ቤተ ክርስቲያን ይሄ ልክ እንደኔ እንደ ሲሳይ የኔ አቋም ነው። ቤተ ክርስቲያን ፍርድ ቤት ለፍርድ ቤት ተካሰሻ አላላትም። የትኛውንም ቤተ ክርስቲያን ነው። እኔ አሁን እኮ አንተ የምትለውን ሀሳብህን አግኝቻለሁ። በደንብ ነበር ያገኘው። አንተን የኔን ሀሳብ ላለማግኘት እንትን እያልክ ያለው እኔ እያልኩ ያለው አንተ የምታወራላት ቤተክርስቲያን የእኛ ቤተክርስቲያን አይደለችም ነው። ብትሆን አባሏ ነበርህ። ስለዚህ አባሏ ላልሆንካት ቤተክርስቲያን ወንጌል ስበኪኝ እንጂ አትክሰሽ ልትላት አትችልም። አንደኛው ይሄ ነው። ምንም ይሄ ግልጽ ነው፣ መሸፋፈን የሌለው ነገር። እሱን ነው የምልህ። እኛ የቤተክርስቲያን አባል ስለሆነ እኛ ግን ወንጌልን ስበኪ፣ ክስ ለምን ትከሻለሽ? ወንጌልን ስበኪን ብለን መጠየቅ እንችላለን። አንድ እሱ ነው። ሁለተኛ ሀሳቡን አብላለው። መጀመሪያ ክሱን አላየኸውም። ባላየኸው ክስ ላይ መከሰስ የለበትም ብለህም የድምዳሜንትን ሀሳብ መስጠት ትንሽ ይከብዳል። ክሱን አንብበው ካነበብክ በኋላ ግን አይ ይህ ስህተት ነው። ምክንያቱም አሁን ልክ ወንጌል አህዛብ አሁን እኮ ወይ እናንተ አሕዛብ ናችሁ ወይ እኛ አሕዛብ ነን ማለት ነው። ስለዚህ ራስ በራሳችን እንሰባበክ ነው እያልክ ያለው። አንድ መጽሐፍ ቅዱስ ልክ በአንደኛው መቶ ክፍለ ዘመን እንደነበረው ኢየሱስ ክርስቶስን የማይቀበሉና ኢየሱስ ክርስቶስን የሚቀበሉ ነበር የነበረው እንትን። አሁን በሁለታችን መካከል ግን ሁለት ኢየሱስ ክርስቶስን የሚቀበሉትን ወንጌልን የትኛው ወንጌል ነው ለኦርቶዶክስ የምትሰብከው? ወይስ ወንጌልን እኮ እናንተም ታውቁታላችሁ እኛም እናውቀዋለን። የመረዳት ችግር ነው ተብሎ አሁን ብዙ ጊዜ ውይይት ስናደርግ የምናገኘው እሱን ነው። የመረዳት ችግር፣ የተጻፈውን ወንጌል የመረዳት ችግር በሚለው ነው እየተያዘ ያለው። ብዙ ጊዜ ውይይቶች እየተደረጉ አይተናል፣ እዚህም አድርገናል። እነ ሊቀ ሊቃውንት እነ መምህር በረከት እነ ፓስተር አሌክስ ተሰብስበን ብዙ አድርገናል። ስለዚህ አሁን አንተ ወንጌልን ትስበክ ስትል ለአንተ ነው የምንሰብክህ ወይ ስለማን ነው? ወንጌልን የሚያጠፋ አካል ገዳማትን የዝሙት ቤቶች ናቸው። ገዳማት ምንኩስና በነገራችን ላይ በእኛ ቅዱስ ቤተክርስቲያን ትልቅ ቦታ የሚሰጠው እንትን ነው እና እሱን የሚያንቋሽ ስራ እየተሰራ ያንን ክርስትናን እንዲመነምን የሚያደርግ ስራ ተሰርቶብኛል ብላ ቤተክርስቲያን ስታቀርብ አንተ ወንጌል ስበክ ስትላት የትኛው ወንጌል ነው የሚሰበክ? አዲስ ወንጌል የሚሰበክ እኮ የለም። ያስከው ወንጌል ነው የሚሰበክ። በዛ መልኩ ብንረዳው እንደዚህ አይነት ነገሮች ላይ ወንድሜ እኮ ለምሳሌ ወንድሜ አንተ አሁን እኮ በዚህ ሳይድ ያለውን ብቻ ነው የተናገርከው እኮ አንተ በራስህ ሳይድ ለምሳሌ ያለውን የተናገርከው። በዛኛው ሳይድ ለምሳሌ ብዙዎች ለምሳሌ እንደዚህ ተብለናል ብሎ አሁን ቢፈቀድላቸውና ማይካቸውን ከፍቶ ተናገሩ ቢባሉ የሚናገሩት ብዙ ነገር አለ። ያ ሁሉ ነገር እያለ የቤተ ክርስቲያን ተቀዳሚ ስራዋ ምንድን ነው? የቤተ ክርስቲያን ተቀዳሚ ስራዋ ሲሶ እዚህ ጋር ይናገሩ። ማንም እኮ የተበደለ ቤተክርስቲያን እንዲናገር ነው። አሁን እኛ በኔ ነው የምልህ፣ እኔ በጣም እንደዚህ በሰል ያሉ ውይይቶች ላይ
በጣም ደስ ይለኛል፣ እሳተፋለሁ እኮ እንካሰስ፣ እናንተም ክሰሱን እኛም እንካሰስ ነው ሀሳብ ወንድሜ። አይ ቆይ እንገላግላችሁ፣ በቃ ሁለታችሁ ባኬን ፎርስ እያገኘኝ አይመስለኝም ሲሶ። አንዴ ፍቅር በጌታ ቆይ፣ አንዴ ፍቅር በጌታ እንካሰስ ነው ፍቅር ቆይ እስኪ ችግር የለው ሲሶ። ወይ ሀሳቤን ላለማግኘት ያውቀተኛል አይደለም። ለምሳሌ አንተ አንድ ግለሰብ እንደዚህ ብሎ ተናግሯል ብለሃል። ለምሳሌ ተመሳሳይ እኮ አንድ ግለሰብም እኮ እዚህ ቲክቶክ ላይ እኛ በምናውቀው መልኩ ወንጌል አማኞች እንደዚህ ናችሁ ብሎ እኮ በጣም በቃ ለወንጌል አማኞች ያልሆኑትን ስም የሰጠ ግለሰብ እኮ አለ። የለም ነው የምትለው? የለም አላልኩም። ካለ ስርዓት መያዝ አለበት ነው። ለምሳሌ አሁን ይሄ የትዝታው ጉዳይ፣ ትዝታው በእኛ ቤተ እምነት ውስጥ የነበረ ሰው ነው አይደለ? ከኛ ቤተ እምነት በሆነ ችግር ወጣ። በችግሮች በተደራረበ እኔ የሰውን መብት ስለማከበር በዚህ ልል አልችልም፣ ግን በሆኑ ችግሮች ወጣ። ከቤተ እምነቱ ከወጣ በኋላ ምንድነው ሲለው የነበረው? ከእናንተ ሳይድ እኮ አንድም ሰው ሊለው የማይችለው ሊናገር የማይችለው በድፍረት ሊናገር የማይችለው ታቦት ይፈለጥ፣ እንጨት ይሁን ይነደድ፣ ገዳማት ይውደሙ፣ የግብረ ሰዶማውያን መናኸሪያ ናቸው እንዴ? ይህች ቤተክርስቲያን አይደለች እንዴ? ከጅምሩ ባለፈው ውስጥ በቃ አሁን ብዙ ነገር ማውራት አልፈልግም፣ ግን አንዳንዴ ሀሳቦችን ስንናገር ቤተክርስቲያን ግለሰብን መናገር ችግር የለውም። ቤተክርስቲያንን ግን ይችን ትልቋን ቤተክርስቲያን በተለይ የገዳማዊ ሕይወትን እንደ ትልቅ ከእግዚአብሔር ጋር የመጋባትን ሚስጥር ያ ማለት ሚስት እንደ ሚስት አድርገህ እግዚአብሔርን እያመሰገንህ የምትኖርበት ሕይወት በቃ ለሚስት የምታደርገውን እንክብካቤ ሁሉ ከእግዚአብሔር ጋር እያደረግ ስጋዊን ሀሳብ ጥለህ መንፈሳዊን ሀሳብ ብቻ እያሰብኩ የምትኖርበትን የበረሃ ኑሮ የግብረ ሰዶማውያን ነው መናኸሪያ ነው እንደዚህ ነው ተብሎ ተነግሮ ቤተክርስቲያን ተነግራ አሁን አንተ አይ ስለዚህ እኛም እስኪ አሁን እናንተ አውጡት ያንን ሰው እኛም አሳልፈን እንስጥ፣ ቤተ እምነት የእናንተ ቃለ ሕይወት እንዲህ ታደርጋለች ወይም ደግሞ የሆነ የእናንተ ሉተራን እንዲህ ታደርጋለች ብሎ በግልጽ የተሳደበ ሰው ካለ ለምንድን ነው ዝም የሚባለው? ሰይፍሻ ይቅርታ መያዝ አለበት እኮ ስላቋረጥኩ። ሰይፍሻ እንትናችንን ጥሩ መስመር ይዘን ስለነበር አሁን እናንተ ሁለታችሁ ባክ ኤንድ ፎርስ ስታደርጉት እንትን ይሆናል፣ ቦሪንግ እንዳይሆን ያው የሲሶን ሀሳብ አስቀምጧል። ሀሳቡ አንዱን ቸርች አይደለም ያለው፣ በቃ ጀነራሊ ቤተክርስቲያን የትኛዋም ትሁን እኛ አሁን የትኛዋ ናት አይደለችም የሚለውን ሳይሆን ማንኛውም ቤተክርስቲያን ሀሳቡ ይሄ ነው። ቅድም አንተም እንዳልከው ደግሞ በዛም ሳይድ ኦን ዘ አዘር ሳይድ there is always two side of the story። አሁን ችግሩ ምንድነው? የኔ ታሪክ የኔ ስቶሪ ብቻ አይሰማ ነው ሁሉም የሚለው። እንደዛ ደግሞ መሆን የለበትም። በአንተም ሳይድ ያለውን ነገር ሪኮግናይዝ እንዳደረግ ነው፣ በእኛም ሳይድ ደግሞ ብዙ ነገሮች ቅድም ሲሳይ ያለውን ነገር እኔም በደንብ እጋራዋለሁ። በእኛም ሳይድ የተባሉ ነገሮች አሉ፣ በዛም ሳይድ በሁለቱም ሳይድ ችግሩ አለ። ስለዚህ ይሄንን እንመንና አሁን እንዴት ወደፊት እንሂድ ስለሆነ በቃ አሁን ያለፈውን ነገር እያነሳን ዝም ብለን ባኬን ፎርስ ከምናረግ የሲሳይ ፖይንቱ ግልጽ ነው። አንተም ደግሞ ያነሳው በአንተ ሳይድ ያለውንም አንደርስታንድ አደረገ እኮ ሲሳይም እና የእሱንም ሳይድ አንተም አንደርስታንድ አድርገው በሁለቱም በኩል የተባባልናቸው ጥሩ ያልሆኑ ለወንጌል የማይጠቅሙ ንግግሮች አሉ። ይሄ ሁላችንን የሚያስማማል። ባያዝድ ሳንሆን ወይንም ደግሞ የራሳችንን ሳይድ ብቻ ሳናይ ካየ ነው እዚህ ሚዲያ ላይ በሁለቱም በኩል የተነገሩ ትክክል ያልሆኑ ንግርቶች አሉ። እነሱን እንዴት አድርገን እናስተካክል ስለሆነ ፖይንቱ ያንን ሀሳብ እንያዝ። አሌክሶ ሞዴሬት አድርገህ ቀጥል። አሁን ላልደረሳቸው ሰዎች ደግሞ እንትን ሲሶ አሁን እዚህ ነገር ውስጥ እንድንገባ የመጀመሪያው ምክንያት ሲሶ ነህ። ሲሶ ደግሞ ማለት ጀምረን እስከምንጨርስ መውረድ የለብህም። እኔ ዛሬ ነው አንተን ያገኘሁት፣ ግን ምንድነው መሰለ አብረን እንጨርሳለን። የሁሉንም ሰው ሀሳብ ሰምተን ሀሳብ ሰጥተን እንጨርሳለን። ሰይፍሻ ቤተሰብ ነው የኛ አሌክስዬ አብረን አለቅናታ። ለምን መሰለ ሲሶ የኔን የመጀመሪያ የነበረውን ነገር አስጥለኸኝ ከዛ ሀሳብ እንዲመጣ በብዙ እኔ እናንተ መጀመሪያ የጀመርነውን ነገር በውስጥ እንጨርሳለን እኮ። ስልኬን አስቀምጣለሁ። አዲስ አበባ ካለ አዲስ አበባ ነኝ
አዲስ አበባ እኔ ነኝ። ነገ አገኘሃለሁ። ለምን መሰለ? ምክንያቱም ምን ብለሃል? እዚህ ላለ 200 ሰው ዲቤት ማድረግ አለብህ ብለኛል። ከአንድ ሰው ጋር እሺ ብያለሁ። የዲቤቱ ርዕስ ያንተን አቋም ያሳያል ብለኛል። እሺ ብያለሁ። ዲቤቱ ወይ በኔ ቤት ወይ በሌላ ቤት ብለኛል። እሺ አንተ ብያለሁ። ቤት ላይ ነው የሚሆነው። አንተ ቤት ላይ ነው የሚሆነው። ነገረ ድነት ላይ ከአንዳቸው ጋር ዲቤት ታደርጋለህ። በጣም ቴንኪው እሺ አሌክስ። ብያለሁ። በጣም በቃ በደስታ ግን እሺ ሞቲቭ ምንድን ነው? እንደ ኦርቶዶክስ ባሉ ትልልቅ እንትኖች አሁን ይኸው ህይወት የምትባለዋ ወይ የሚባለው ቅድም ጀምሮ ሲሳደብ ነበር። አሁን እንትን ጣት ይሰጣል። እኛ የማንወደው ነገር አንዱ ምንድን ነው? በእውነት ነው የምልህ። እኔ ወንጌል አማኝ ከሆኑ እንደዚህ አይነት ሰዎች ምን እንደሚያስቡ ስለማላቅ ነው። እኔ ጌርሳም ዛሬ ነው ያወቅኩት። ቴንኪው ብያለሁ ዶክተር ፍቅር ሲሶንም ጌርሳምንም ስላስተዋወከን። እኛ እያልን ያለ ነው ቅድም በጊዜ ነው የጀመርነው። አሁን ያለው የሶሻል ሚዲያ የወንጌል ስብከታችን በሁሉም ሳይድ ያለው በዚህ ቀጥል እንደዚህ ይሁን እያልን ነው እና በዚህ መቀጠል አለበት ካልን ምክንያት አምጡ። እኛ በዚህ መቀጠል የለበትም። የተሻለ ሐሳብ ካለ በማንኛውም ሰው ውስጥ ያለውን ሐሳብ በመከባበር ይዘን የሚሻል ሐሳብ ያላችሁ ሰዎች ደግሞ የራሳችሁን ሐሳብ የሌሎችንም ሐሳብ በማክበር ሐሳብ አምጡ ነው እያልን ያለ ነው። ስለዚህ እዚህ ላይ ምን ትላላችሁ ነበረ? እንግዲህ ሰበር ሆኖ ይሄ ነው የሆነው። ምን ትላላችሁ? ጌርሳም የመጨረሻ ለጌርሳም እድል ስጠው። ቅድም ሰይፉን ስላስቀደመ አንድ ጊዜ ቴክስት መጣብን፣ ይቀጣ። እሺ እኛ እናወራለን። እሺም እግዚአብሔር የማመሰግነው እስካሁን የተሳደበ ሰው አላየውም። ልቦልክ 2 ሰው ብዬ ጠፉ ተሳድበው ኢነርጂ ማጥቶ ሰይፍሻ ያንተ ቤት እኮ ምክር የሚያስፈልገው አልነበረም። እንግዲህ እንደ አዲስ ደግሞ እየጀመረ ካልሆነ እነ ሲሶ መጡና ምን አረጉ መሰለ? ሲሶ ያለኝን ነው የምነግርህ። ሲሶ ምን አለ መሰለ? ሰይፍሻ ምንድን ነው አንተ አቋም? ሌላ ቦታ ሲወራ የምሰማው አንተ ነህ እንዴ ታሽቃብጣለህ አለ። እኔ ደግሞ ከዛሬ ከሳምንት አካባቢ ላይ ቲክቶክ ሰርቼ ለቅቄያለሁ። እያስቃበጥኩ አይደለም። ኦርቶዶክስም ጋር እስልምናም ጋር የትም ቦታ ያለ ነገር እየሰማን ነው። የምንሰማውን ነገር ሲሰድቡት ሰምቻለሁ። በጣም ሲያብጠለጥሉት ነው የሚውሉት። በየቀኑ ዛሬ እንትን አለኝ እንጂ ያው እኔ ሲያብጠለጥሉት እኮ ነው የሚውሉት። ኦርቶጴንጤ እየተባለ ልክ እንዳንተና እንደ ናታን ነው። አሁን ግን ምን አለ መሰለ፣ እኔ አሁን ሰይፈ ምን መሰለ ያልገባ ነገር፣ እኔ ከፊቴ እንደምታየው ነው 2 ፊደል ነው ያለው። ከአንዷ ፊደል ከፊት 1 ነው ያለው፣ ከአንዷ 1 ነው ያለው። ይቅርታ ሀሳቤ መስጠት አልችልም። ድንገት ከቤት መውጣቴ ነው ማለት ሀሳብ መስጠት እችላለሁ፣ ማስረጃ ማቅረብ አልችልም፣ ግን ማውራት እችላለሁ። እየነዳሁ የሆነ ቦታ ኢመርጀንሲ መሄድ አለብኝ። ጌርሳሚ ተረጋግተህ ንዳ። ይህ ሀሳብ ይደርሳል። ነገ ከነገ ወዲህ ሀሳቡን ትሰጠበታለህ። ጌርሳምን እንትን አድርጎ ሀሳቡ እዚሁ ቤት አለ እየነዳ ሌላ ችግር እንዳይፈጠር አሌክስ ጌርሳምን አውርደው በቃ። እሺ ጌርሳም እንኳን ባይችል እንትን ነው። አታውርደኝ አሌክሶ፣ አታውርደኝ። ትንሽ ነገር እላለሁኝ። አታውርደኝ፣ ዝም በለው። ሲሶ አውቀው ነው። ሲሶ እንትን ፋየር ባክ ማደርግ መስሎት ነው። ችግር የለውም። አሌክስ አንደኛ ምንድን ነው አንተን የምጠይቅ ጥያቄ፣ ለምሳሌ ጥያቄ ጠይቀሃል፣ ፕሮቮክ መደረግ የለበትም ምናምን የሚለው በአጭር ቃል ልመልስልህ። ኔቸሩ ነው። ለምሳሌ ቅድም መልሼልሃለሁኝ። አንድ ነገር ላስቀምጥልህ፣ በጥያቄ መልክ ላስቀምጥልህ የነበረው ነገር አሁን አንተ የምትገለጥበት መገለጥ ሊኖር ይችላል። ገላትያ ላይ አለ፣ ታስታውሳለህ? በእናቴ ማህፀን የጠራኝ ልጁን በእኔ መልክ ሊገልጥ በወደደ ጊዜ ከደምና ከስጋ ጋር አልተማከርኩም ይላል። እንደገና ደግሞ ከኔ በፊት ወደ ነበሩት ወደ ሐዋርያት አልወጣሁም ይላል አይደል? ነገር ግን ወደ ማስቆ እንደዚህ ምድረ በዳ ሄድኩኝና እንትን አለ። ከአፍተር 14 ይርስ ነው ሄዶ የምሰብከው እንዴት ነው ብሎ ቼክ ያደረገው አምድ ከሚሆኑት ያዕቆብ፣ ጴጥሮስና ዮሐንስ ማለት ነው። ስለዚህ በጳውሎስ መልክ ነው የተገለጠው። እኛ የተለያየ ቪዥን ይኖረናል፣ የተለያየ
ሲስተሚክ እንትን አቀራረብ ይኖረናል። የምናቀርብበት ነገር የሚታዩን ነገሮች አንዳችን ያላየነው አንዳችን የምናየው አለ እና ያንን ነገር የግድ እኔ እንደበላው ካልበላህ ማለት እኔ እንደለበስኩ ካልለበስክ እኔ እንዳቀረብኩ ካላቀረብ በተለይ ኢትዮጵያውያን እንትን ነውና እኔ ከበላው ካልበላህ ሰይፌ ይበላሃል የሚለው ነገር ማስወገድ አለበት። አሌክስ በአሌክስነቱ መገለጥ አለበት። እኔ ምን በእኔነቱ ሌሎችም ወደ ልባችሁ የሚመጡ ንጽጽር የሚሰሩትን በራሳቸው ወይ መገለጥ አለባቸው። ስተት ካሉ በፍቅር እንደ አንድ የክርስቶስ አካል እነዚህ ነገሮች ቢስተካከሉ ኢንስቴድ ኦፍ የአንዱን አንዱ ጀርማ ከመውጋት ይልቅ ይሄ ነገር ቢስተካከል ተብሎ በኢንቦክስ በተለያየ መንገድ እንደ እግዚአብሔር መንግስት ሰራተኞች እንደ ክርስቶስ አንድ ቤተክርስቲያን በተለይ አሁን ሌሎች አሁን ኦርቶዶክስን ሜንሽን ላድርግ። ሰይፈ ኦርቶዶክስ ነው። በጣም ነው የሚጠነቀቁት ኢቻዘርስ አንዱ ለአንዱ በጣም አውጥተው እንትን አይሉም። እኛ ጋር ግን ካይንድ ኦፍ አንዳንድ ጊዜ አንዳንዱ ሲናገር ራሱ ኦርቶዶክስ ይመስላል። አሁን ይቅርታ አድርግልኝና ፓስተር አንተ ፓስተር ነው አሁን ፓስተር የሚባል አሁን ቸሬ ይቅርታ አድርጉልኝ ስለጠቀስኩ በጣም ይቅርታ። ቸሬ አሁን እኛን እየሰደበ እነሱን እያወደሰ ሲናገር ያለበት ብዙ ቪዲዮዎች አሉ። ቸሬ ፓስተር ነው ወንጌላዊ ነው ወይስ ኦርቶዶክስ ነው? እንዲህ አይነት ነገሮች ትክክል አይደሉም። እነዚህ አይነት ነገሮች መቆም አለባቸው። እኔ በራሴ እግዚአብሔር በገለጠልኝ መልኩ ልቆም። ስተት ካለ አርመኝ፣ ወንድሜ ነው ወንድምን ይሰራዋል። እርማትን እቀበላለሁኝ። መመካከር ነው እንጂ አይ ለምን በዚህ መልኩ አላደረገም ለምን በዚህ በኩል የምታውቀው አካሄዱን አሁን እኔ የምሄድበትን የምፈስበትን አታውቅም። አንዱ የሚሄድበትን አታውቅም። ምን ዓላማ እንዳለ ምን ታርጌት በምን መልኩ መረቡን እየጣለ እንዳለ ወደ ባህሩ ስለማታውቅ የአሌክስን እኔ ስለማላውቅ የግድ እንደኔ ካልሆነ የሚለው ነገር ትተን ራሳችን የታያለ አሁን እኛ ፍሬንድሊ ከሆነ አሌክስ የመጣው ማገልገል የፈለከው ፍሬንድሊ አገልግል፣ ፍሬንድሊ ሰብስብና ሌላውን አኪዩዝ ሳታደርግ መቀጠል ትችላለህ። ገባምልህ መቀጠል ትችላለህ። እኔም አይ አሌክስ ፍሬንድሊ ነው የሚያደርገው ለምንድን ነው ፍሬንድሊ የሰበሰባቸው አልልም። ለምን እላለሁ? ግን እኔን ግን ትክክል አይደለህም እሱ ጌርሳም እንትን የሚለው አግሬሲቭሊ ነው ስትለኝ ዜን ፋየር ባክ ያደርግብሃል። እንዴ ማይንድ ዩር ቢዝነስ እልሃለሁ አንተን ማለት ነው። ገባ? ይሄ ትምህርት ነው ያስተማረው። አስበው እንግዲህ መርዝ ነው ያለው ስጋና ደግሞ እሱን እኮ ጠይቋል። ልመልስ አሌክስ እየደገመው ነው። ልጁ ጠይቆኛል። እሱ ልመልስ እሱ ለረጅም ጊዜ እሱን ጠይቋል። ሌሚ ሪስፖንድ የሚያስፈልግህ ለአንተ አሁን ስለማትሰማ አሌክስ ልመልስ ፕሊዝ። የተረጋጉ ሰዎች ጠይቋል። ኤርሚያስ ጠይቋል። እሱ መርዛ አብልቷል ብሏል። ይሄ ትክክል አይደለም ብሎ ልመልስ። ኤርሚ አልጠየቀም። ለዛ እኮ ነው አልጠየቀም። ቆይና ትቀጥላለህ። አሁን ለአሌክስ ላስረዳው ብዬ ነው። ሶስቱን ክስቶች ላስረዳው ብዬ ነው። ሁለተኛው ደግሞ ኦኬ አሌክስ ዋን ቱ ዋን አድርግ። ለወደፊቱ አንድ ኦርቶዶክስ ሲናገር ከዛ ፕሮቴስታንት ይመልስ። እንደዛ አድርግ እንጂ አይደለም ከአንድ ቤተ እምነት ሁለት የዛሬው የኛ ሐሳብ አይደለም። የዶክተር ፍቅርና ይኸውላችሁ የዛሬው የዶክተር ፍቅርና ሲሶ ሲገቡ ነው ቤቱ መልኩን የቀየረው። ከገባችሁ አልቀረ ሐሳባችሁን እንድትናገሩ ነው የቆየ ነው እንጂ በማለት በዚህ አይነት መንገድ እንኳን እኔም አላምንም ብያቸዋለሁ። ግን ከገባችሁ አልቀረ ሐሳባችሁን ለምን በስነ ስርዓት አታወሩ? ቅድም አሁን ሰሙ እዚህ ነበረ። ቅድም ስናወራ በሚገርም ጨዋነት ሐሳብ ተናግሯል። ግን እንደገባ ኢትዮጵያ ብትመጣ አንተን ምናምን ሲል ገብቶ የሌላውን ሰው መብት የሚከለክል ነው እና እንደሱ ጥሩ አይደለም ብዬ ነው። ግን በጨዋ አሁን ጌርሳምም በጨዋ ሐሳብን አይ በቃ ይሄንን የእንትናን ጉዳይ እንኳን ብንተው ይሻላል። በቃ በህግ ማዕቀፍ ይሄ ነገር በቃ የሚታይ ከሆነ አሳዩ ሂዱና በቃ ምንም አሁን እዛ ውስጥ ባንገባ ጥሩ ነው። ጀምር ነው በጥሩ ሁኔታ እንጨርስ። ተዋውቃቸዋል። እኔም እንዲገቡ ያደረኩት አሌክሶ እንደዚህ አይነት ቪዎችን እንድታይ ጌርሳን በጣም ልምድ አለው እዚህ ፕላትፎርም ላይ በወንጌላውያኑ በኩል የሱንም ኤክስፒሪየንስ እንድታያውና በሱም በኩል ያለውን ስላንተም የሚኖራቸውን እይታ ፋሚሊያራይዝ እንድታረግ ነው። ሲሶም ደግሞ ካንተ ሐሳብ ጋር ተመሳሳይ የሆነ አንዳንድ መንገዶች ስላሉት እንድትተዋወቁ ብዬ ነው እኔ እነሱንም አስገባቸው ያልኩ። ስለዚህ ዋናው ያንን ግባችንን መተናል። ቀሪው ግን በቃ አሁን አንተ ወደ መቋጫ ሐሳብ ሁለት ደቂቃ ሁሉም ሰው ሰጥቶ ተናግሮ ብንቋጭ ጥሩ ነው። እንደዛ ይሻላል። እሺ ሰይፍሻ ምን እናርግ መሰለ? አሁዛ ምንም አላወራችም። አሁዛ ታውራና ወደ መቋጫው ልሂድሽ።
እንዴት ናችሁ? ሰላም ነው ወይ? አሌክሶ ከቆይታ በኋላ ነው ያየሁት። እንኳንም አገኘው። ሰላም ላንተ ይሁን። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ከአንጊርሳም ፍቅርም ሰይፈም እዚህ ያላችሁ በሙሉ እና የምታወሩት ሀሳብ በእውነቱ አልገባኝም ገና አሁን ስለገባሁኝ፣ ግን ስለ ትዝታው ኬዝ ከሆነ አንዳንዴ ነገሮችን ሁለት ነገሮችን ማየት አለብን። ምክንያቱም ምንድነው ደብል ስታንዳርድ መሆን የለብንም። አሁን አንድ የተከሰተ ክስተት አለ ሪሰንትሊ ኢቨን ስለዚህ በመረጃዎች ከሆነ አንድ ሰው በተለይ ደግሞ የእምነት ጉዳይ ሲሆን ያልተባለ ክሌምም አንዳንዴ ይነሳል፣ ፎልስ አኪዩዜሽንም ይነሳል፣ ሚስ ሪፕሬዘንቴሽንም ይነሳል። እነዛ ነገሮች እንዴት ነው ሚስ ሪፕሬዘንት ከተደረገ ደግሞ ግልጽ ማድረግ እንደዚህ የመሰሉ እንትኖች አሉ። ግን ስድብ ምናምን ከሆነ ግን that will be offensive ይሆናል። እሱ ልክ አይደለም። ያን በተመለከተ ያው አሁንም ፍቅርም ጎስፐል እንዳለው ነው እኔም ስማማው። ምክንያቱም የክሱን ሂደት በመመልከት ይሄ ምንድነው ሎው ሲስተም ያመጣውን ነገር እያየን የሚሆነውን ነገር ብንከታተል ይሻላል። ያም ሆነ ይህ ግን በዛም ሆነ በዚህ መረጃ ይጠይቃል የህጉ ሲስተም። ያለ መረጃ ያለ ኤቪደንስ ምንም ነገር አይሆንም። ሶ ደስ የሚል የዲቤት መድረክ ይሆናል የሚል ግምት ነው ያለኝ። ሌጋል ሲስተም ጋር የተያያዘ የዲቤት መድረክ ይሆናል የሚል ሀሳብ ነው ያለኝ። ኤኒሃው ምን እያወራችሁ ያላችሁበትን ነገር ከዳሰስኩኝ አላውቅም። ይሄንን ብዬ ልለፍ። እሺ ያው ሰበር ሆኖ ነው የፓስተር ትዝታው ነገር የገባው እንጂ ሌላ ርዕስ ላይ ነበረን። ሌላ ማን ነው? እሺ እንትን የእስራኤል ባንዲራ ምን ሀሳብ አለ ሞሳድ? እሺ አይ አመሰግናለሁ። እንትን አሁን ጊዜ አልፎ የሆነ ጊዜ ሲተካ መጽሐፍ ቅዱስ አይዘምንም። መጽሐፍ ቅዱስን በጣም ዘመናዊ ለማድረግ አይሞከርም። መጽሐፍ ቅዱስ እዛው በነበረበት የሚቀጥል ነገር ነው። ሲጻፍ ራሱ በጣም ዘመናዊ ሆኖ ነው የተጻፈው። አይጨመርበትም፣ አይቀነስበትም መጽሐፍ ቅዱስና የሚገርመው ግን ከሀገራችን ገበሬ ከምንማራቸው ትምህርቶች አንዱ እርማት ነው። ገበሬ እንዳካሉ የሚያውን እርሻ አለስልሶ ከስክሶ አርሶ ምርጡን ዘር ይዘራል። ከዛ አረም ይበቅላል። አረም ሊበቅል ይችላል። በግልጽ ግን አረም ነው ተብሎ ይታረማል እንጂ የስንዴን ስም ላለማስጠፋት ሲባል ክብርን ለማስጠበቅ ሲባል አረም ስንዴ ነው ተብሎ አያድግም። ስለዚህ ከአባቶቻችን ከሐዋርያቶች የተማርነው ሲተፋባቸው ሲመቱ ከራሱም ከኢየሱስ ክርስቶስ የተማርነው ሲደበደብ ሲተፋበት በጥፊ ሲመታ ሲቦሰቋቆል ነው። ትገፋላችሁ ነው ትምህርቱም። ይገፏቸዋል፣ እንዲያረጓቸዋል ግን እንደ ሙሉ ደስታ ቁጠሩት ነው። ስለዚህ በዚህ አይነት መሰረት ላይ የተገነባ ክርስትና ሲሰድቡትም ሲመቱትም ሲያንቋሽሹትም ያው ነው ማለት ነው። ክርስቶስ ላይ ከደረሰው በደል ምንም ያህል ቅንጣት ያህል እንዳልደረሰበት ቆጥሮ አሜን ብሎ ለዛ ሰው መጸለይ ነው። የክርስትና ወጉ የአባቶችም ወግ ለተሳሳተው ሰው ወይም ተሳስቷል ብለው ላሰቡት ሰው መጸለይ ነው። ክርስቲያን በክስ ፈጽሞ መጽሐፍ ቅዱስ ላይ ማንንም በእንደዚህ አይነት ሁኔታ ሃይማኖቴን ነካ ብለው ሲከሱ አላየንም ሐዋርያቶች። እና ይሄ ክርስትናን ያልጠበቀ ቅድምም ሲነሳ ሰምቻለሁ። በዛ ዘመን ዘመናዊ ስላልነበረ የድሮ ጊዜ ስለነበር ክሱም ይሄን ያህል አልነበረም ስለተባለ ፈጽሞ ስህተት ነውና ይሄን ስህተት ታውቆ ካጠፋም ጥፋተኛ ነው ብለው ካሰቡ ቢጸለይለት አስተምሮታል። ቢጸለይለት ጥሩ ነው። ይሄ ክርስትና ወጉም አይደለም፣ ትዝብት ነው ትርፉ። ለሌላ ለአሕዛቦች ሲመለከቱ ትዝብት ነው ትርፉ። ስለዚህ
ትክክል አይደለም። ከሳሽ አይደለችም ቤተክርስቲያን። ቤተክርስቲያን አስተማሪ መካሪ ጥሩ አይደለም። ለምን እንደዚህ ያልክ ምናምን እንደዚህ አይነት ነገር ነው። የአባቶች ስራ ይሄ ነው እንጂ ፍርድ ቤት ዶሴ ይዞ መሄድ በጣም ያሳፍራል። ይሄን ነው አስተያየት የምሰጠው። እግዚአብሔር ይስጥልኝ። ቴንክ ዩ። እሺ ሌላ ማን መጨረሻ የሚያወራው? ያለ ነው። እናንተ ብዙ ቆይታችኋል መሰለኝ። እኔ አሁን ነው የገባሁትና የትዝታው ጉዳይ ብዙ እኔ ኢሹ መሆን አለበት ብዬ አላስብም። በእኔ አስተያየት አንደኛ ነገር ትዝታው አሁን በቅርብ ኢትዮጵያ ስለገባ ነው እንደ የትዝታው ጉዳይ በደንብ እንትን መደረግ መታሰብ የነበረበት። እዛም እያለም እኮ መታሰብ ከነበረበት እንትን መደረግ ነበር መወራት ነበረበት። ግን አሁን ሰው ስለቀረበ ወይ ኢትዮጵያ ስለገባ እንደዚህ እንትን ማድረጉ እኔ ያን ያክል ተገቢ ነው ብዬ አላስብም። ሌላው ነገር ደግሞ እስከ መቼ ነው በጉልበት ማሰብ የሚያስቀጥለን የሚያስኬደን? እንደዚህ አሁን እንደተባለው እንደዚህ በጉልበት እያሰብን እንደዚህ እናደርጋለን ምናምን እያልን የምንሄድበት አግባብ እኔ ተገቢ ነው ብዬም አላስብም። ያለውን ነገር እንደዛ ቢታይ የተሻለ ነው ብዬ አስባለሁ። አመሰግናለሁ። እሺ ዶክተር ቴንክ ዩ። ስለዚህ ፋይናሊ ከማን እንነሳላችሁ? ኤርሚ ጨርስ፣ ከዛ አንዴ ልጨርሰና አንተ። እሺ 2 ደቂቃ እስቲ 2 ደቂቃ። እሺ 2 ደቂቃ ብቻ። ምንድነው አሁን ያነሱት ምናምን ነገር ምንድነው? ህግ ለምሳሌ ህግ ጉልበት ሆኗል ማለት ነው። ህግ ጉልበት ሆኖ አያውቅም። እኛ የጠየቅነው ምንድነው? ሰው የፈለገውን ነገር መጠየቅ ይችላል። ገብቶሃል? ህግ ጉልበት ሆኖ አያውቅም። እኛ እኮ በህግ ያለው እኮ እኛ የክርስቶስ ቤተክርስቲያን እንዲሰደብ አንፈልግም። ያ በደሙ መሰረታ የክርስቶስ ቤተክርስቲያን እንድትሰደብብን አንፈልግም። ገብቶሃል? ክርስቶስ ተተፍቶበታል። ምን ብሎበታል? አዎ። ግን በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ነው የተባለው። ያ የክርስቶስ ትምህርት ደግሞ የሌለው ምንድነው? ቅዱስ ቁርባን አያድንም የሚል ሰው ነው። ያ አምላክ የለውም። ይሄን የማያምን ሰው እኮ ነው ክርስቶስ ላይ እንትን የሚለው ቤተክርስቲያን ላይ የሚሳደበው። ስለዚህ ይሄን ሰው ምንድነው አስተምረ እንትን ተምሮ እኮ አያውቅም እንዴ? ስለ ቅዱስ ቁርባን ትምህርት የሌለው አያውቅም? ያውቃል። ስለዚህ ይሄ በክርስቶስ ትምህርት የለም፣ አይኖርም። እኛ ደግሞ የክርስቶስ ትምህርት ያ ደሙ ያፈሰሰላት ቤተክርስቲያን ስላለች ያቺ ቤተክርስቲያን ታሳስበናለች። ገብቶሃል? ታሳስበናለች። የክርስቶስ ሙላቷ ናት። ገብቶሃል? እኛ አካሉ ናት፣ እሷ ደግሞ ሙላቷ ናት። ክርስቶስ አፍሶላታል፣ ደሙን አፍሶላታል። ስለዚህ እንድትሰደብብን ደግሞ አንፈልግም። በጌታ ስጋና ደም ላይ እንዲቀለድበት አንፈልግም። ገብቶሃል? ሰው ከቅዱስ ቁርባን እንዲርቅ አንፈልግም። ያቺ ሙላት የሆነች ቤተክርስቲያን ማንም ሰው እንዲሰድብብን አንፈልግም። እኛ እኮ ይሄ ሰውዬ አረ እንደዚህ ነገር አታርግ ተብሏል እኮ። ይሄ ነገር ጥሩ አይደለም ተብሏል። ስለአያቅ ነው ምንድነው ሳይነገረው ቀርቶ ነው? አያቅም። ቅዱስ ቁርባን እንደሚያድን አያቅም፣ ያውቃል። ግን ምንድነው የሆነ የክርስቶስ ቤተክርስቲያን መሳደብ ስለሚፈልግ ነው። ገብቶሃል? የሆነ ነገር አታካርጌ የሆነ ነገር ለማድረግ ፈልጎ ነው። ግን እኛ ግን ቤተክርስቲያን እንፈልጋታለን። ያ ክርስቶስ በደሙ የመሰረታት ቤተክርስቲያን ግን እንድትሰደብብን አንፈልግም። ክርስቶስ ተሰደበና ቤተክርስቲያን እሷን የመሰረታት ቤተክርስቲያን ደግሞ እኛ እንድትሰደብብን አንፈልግም። ገብቶሃል? በደሙ የመሰረታት ቤተክርስቲያን እኛ እንድትሰደብብን አንፈልግም። ገብቶሃል? በዛ ደም ታጥበናል እኛ። ይሄ እንዴት ነው የሚሆነው? ይሄን እኮ ክርስቶስ ኢየሱስ እየሰደበ እኮ ነው። ገብቶሃል? ክርስቶስ ኢየሱስ በቀጥታ እየሰደበብን ነው። ከዛ እኛ ክርስቶስ ኢየሱስ ደግሞ እንዲሰደብብን አንፈልግም። ገብቶሃል? ክርስቶስ ኢየሱስን እንዲሰደብብን አንፈልግም። ስለዚህ ያቺ ቤተክርስቲያን እንድትሰደብ ማንፈልገው ምንድነው? ሁሉም ሰው ሊገው ይችላል። ይሄ ነገር አረ ልክ አይደለም ማለት አለበት ነው። አረ ልክ አይደለም ይሄ ነገር፣ አነጋገርን አስተካከል። ፍርድ ቤት እኮ አሁን እኮ እኛ ህግ ነው የምንጠይቀው። አረ እንደዚህ ነገር አታርግ እንዴ! ገና እኮ እንትን አላለም እኮ። አረ እንደዚህ ነገር አታርግ። ይሄ የቤተክርስቲያን ሙላት ሆነች የክርስቶስ አካል ሆነች ቤተክርስቲያን እንዲህ ብላ አትናገራት እና ለአነጋገር ለከት ይኖረ ነው እንጂ የፈለከውን ነገር ሁላችንም ተረድተናል። ቴንክ ዩ ኤርሚ። እሺ ዶክተር ፍቅር። እሺ አሌክሶ በቃ እኔም ቻርጀሬን ኦርቶዶክስ ስለሆነች አይደለም ቃለ ሕይወት እንዴት አድርጋለች ብሎ የሚናገር ወይም ደግሞ አንድን በፕሮቴስታንት እምነት ውስጥ ያለ ዲኖሚኔሽን አንድን ሴክት እንዲህ ያደርጋል ብሎ የሚናገር ሰው ካለ እሱ መከሰስ አለበት የሚል እንትን ላይ፣ ይሄ ደግሞ ከአባቶች አይደለም የአባቶች ትምህርት አይደለም የሚል ነገር እየተሰማ ነው። አሪዮስ እኮ
ፖለቲካሊም እንደተቀጣ ታሪክ ይነግረናል። በትምህርቱ ካስተማረ በኋላ በተናገረው ነገር ቤተክርስቲያን በሚናገረው ነገርና አሁን ማን ነበረች ቅድም ስትናገር እህታችን ማን ወንድማችን ነው እንጂ ኢየሱስ ክርስቶስ ተሰድቦ በክርስቲያንም በዛው መልኩ አመን በሚሉ ሰዎች እየተሳደደች እንደ ስጋው ደግሞ መዳኛዋ የክርስቶስ ስጋዬን ብሉ ደሜን ጠጡ ብሏል ክርስቶስ ብላ ቤተክርስቲያኗ ያን የምትሰጠው እንደም መርዝ አለው አትጠጡ ብሎ መናገር ከቤተክርስቲያን ማራቅ ነው። ህዝብን ከቤተክርስቲያን ማራቅ ነው። ከድህነት ማራቅ ነው። ሰው እንደዚህ አይነት ንግግሮች እንደ ግለሰብ የሚታዩ አይደለም ለማለት ነውና እንደዚህ አይነት ነገሮች እኔ በየትኛው እምነት አልደግፍም። የኛም ሰው በፕሮቴስታንት እምነት ያለ አንድ ዲኖሚኔሽን እንደዚህ ብሎ እንዲናገር ማልፈልግም። እኔም በሃይማኖቴ እንዲት አድርጋላችሁ መርዛለው አትጠጡ፣ ገዳም አትሄዱ፣ የግብረ ሰዶም ቦታ ነው እየተባለ የሚነገር ይሄ በጣም በጣም ጸያፍ ነው። ሰው እንደዚህ አይነት ነገሮች ደግሞ በጉልበት አይደለም። ወንድማችን ቅድም አንድ ዶክተር ነው ማን ነው የሚል ሰው እየነበረ በጉልበት አይደለም በህግ ነው የተሄደበት። ህግ ደግሞ እንዲመክረው ነው፣ ሰውየው እንዲጎዳ አይደለም። በነገራችን ላይ እኛ የምንፈልገው እንዲያስተካክልና ስርዓታዊ ውይይት ከቻለ ልክ እንደ ወንድሞቻችን እንደሌሎች አይ ስጋው ደግሞ አያድንም አለቀ ብሎ መምጣት መሞገት። ከዛ በኋላ ያድናል አያድንም መጽሐፍ ቅዱስ ነው ጀጅ የሚያደርገው መሞገት እንጂ ስጋው ደግሞ መርዝ ያረጉበታል አትቀበሉ ማለት ደግሞ ሌላ ስህተት ነውና ይሄን ነው የምንቃወመው። ቴንኪው ፓስተር አሌክስዬ፣ በዚሁ እንድትቀጥል ነው እኔ እንትን ምለው። አንዳንድ እንደዚህ ጣልቃ ገባ ሀሳቦች ላይ የሚመጡ ነገሮችን ባታይ ጥሩ ነው ላለው። በሰላም ደሩልኝ። እሺ ሰይፍሻ። እሺ ጌርሴብ እንግዲህ ጌርሳም ምንድነው መሰለ እየነዳህ ነው ሐሳብህን ግን ጠቅለል ባለ ቤቱ ለሁለት ተከፍሏል። ምን የሚል ነገር ተፈጠረ ማለት ነው? ፓስተር ትዝታው መታሰር የለበትም። የኢትዮጵያ ኦርቶዶክስ ቤተክርስቲያን መንፈሳዊ ተቋም ናትና እንዲሁ መንፈሳዊ ነገሩን በመንፈሳዊ መልስ መመለስ አለባት። ማለት ማሳደድ ልክ እንደ አሕዛብ እንደ ውጭ ሰው ማሳሰር የለባትም ነው። ሌላው ደግሞ ሕግ ባለበት ሀገር ላይ በሕግ መዳኘት አለበት የሚል ነው። እንግዲህ ጌርሳም የመጨረሻህን የምትለውን ነገር እንስማህና። እሺ አሌክስ ታንክ ዩ። ምንድነው ቤተክርስቲያንን ሰደበ እኔንም ትዜም ተሰደበ ለተባለው ነገር ኤፌሶን 1:23 ላይ እርሷም አካሉና ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት ይላል። እግዚአብሔር ቤተክርስቲያንን ከመስደብ ከኛ የክርስቶስን አካል ነው የምንሰድበው። እኔ ሁልጊዜ በህይወት የምለው ነው ቤተክርስቲያንን አትንኩ፣ ሎካል ቸርች የክርስቶስን አካል አትንኩ። ሰው የክርስቶስ አካል ጋር ሜስ ማድረግ ከጀመረ እግዚአብሔር እሱንም ሜስ ያደርገዋል፣ ህይወቱንም ትዳሩንም ጤናውንም። የክርስቶስ አካል ነው ክርስቶስን መንካት ማለት ነው። ስለዚህ የክርስቶስን አካል አንሳደብም። ማናችንም ይሄንን እንዲታወቅልን እንፈልጋለን። በተረፈ የክርስቶስን አካል ከነካው የሚሳደበውን የክርስቶስን አካልን የሚሳደበውን ራሱ ክርስቶስ ራሱ ነው የሚማቀው። ምክንያቱም አካሉ ነው የተነካው። ራሱን ዲፌንድ ያደርጋል። እኛ እንደ እስላሞች አይደለንም። እነሱ ናቸው ተነካብን ምናምን ብለው እንትን የሚሉት የሚያስነሱት ማለት ነው። ስለዚህ ራሱን ዲፌንድ ያደርጋል። ይሄን ይለይ። ትምህርት መነጋገር እና ቤተክርስቲያን እንትን ማለት የተለያየ ነው። አንደኛ ይሄ ነው። ሁለተኛ የቀረበው ደጋግሞ ኤርሚ በጣም ብዙ ጊዜ እስከሚሰለቸን ያቀረበው በጥፍሩ ቁርባን ተሰጠ ብሏል። እሱን አጠር አድርጌ ልመልሰው። ግዛው ዳኜ የሚባል የፖሊስና እርምጃ ተራኪ ተርኮታል አሉ። ተሰጣተው ተገዳድለው መጨረሻ ላይ ቤተክርስቲያኑ ተዘግቶ ሎኬሽኑን አድራሻውን ተናግሮ በማስረጃ ነው የተናገረው። ስለዚህ በማስረጃ ስለተናገረ በሱ ጉዳይ ላይ ደጋግማችሁ የምትናገሩት በዛ ከቀረበ ይሄንን ነው የሚያቀርበው። ጋዜጣ ፖሊስና እርምጃው ጋዜጣ ላይ ይወጣና በዚህ ጊዜ እንደዚህ አይነት ነገር ተፈጽሟል ያወጡታል። ቤተክርስቲያን እስከሚዘጋ ድረስ በጥፍራቸው እንደዛ ተደራርገው ተገዳለዋል ብሎ በማስረጃ ነው ያወራው ማለት ነው። ሶስተኛው ሐሳብ የተነሳው አጠራ አድርጌ ልጨርስ ስለሆነ ከአእምሮዬ ጠፋ። 3 ነጥብ አፖስቶሊክ ሰክሴሽን። ኦኬ አፖስቶሊክ ይሄ እንትን የተባለው ኦፍ ኮርስ እኛ አፖስቶሊክ ሰክሴሽን ወይም ደግሞ ሐዋርያዊ
ቅብብሎሽ የሚባለው ስትገደል ነው፣ ስትሰደድ ነው። ቁርአን 11 ይናገራል። በቃ አምነውም ሞቱ ይላል፣ አምነውም ደግሞ ዳኑ ይላል። አምነውም የዳኑ ድል አድርገዋል ስለ እግዚአብሔር ብለው። ዳንኤል እንኳን በኦልድ ቴስትመንት ወደ ኢየሩሳሌም ከመስገድ ምንም ሕግ አያቁመኝም ብሎ ወደ አንበሳ ጉድጓድ ተጣለ፣ ዳነ። ወደ እሳት ባህር ተጣሉ፣ ዳኑ። የሞቱም አሉ፣ ከሰይፍ ያመለጡ አሉ፣ በሰይፍም የተቀሉ አሉ። ሁሉም ድል አደረጉ ነው የሚለው። ስለዚህ ክርስቲያን በኦልድ ቴስትመንትም በአዲስ ኪዳንም ይሞታል፣ ይሰየፋል እንጂ አያሳድድም፣ አይከስም። ስለዚህ አፖስቶሊክ ሰክሴሽን ማለት እኛ ነን የምንሰደድ ሰዎች፣ እናንተ ማታሰደድ የምትደበደቡ እና የሚዛትባችሁ ሰዎች አፖስቶሊክ ሰክሴሽን ነው። እና ቅድም ወንድሜ ያለኝም መልካም ነው። ከመጣው ካገኘኝና አንድ ሁለት ካቀመስከኝ እግዚአብሔር ይመስገን፣ እኔም ወግ ደርሶኛል ነው የምለው። ምን ችግር አለ? ወግ ደርሶኝ እንትን ባካልከኝ እና ይሄ ነው። ስለዚህ የሚደረገው ነገር በዛ በኩል ደግሞ አፖስቶሊክ ሰክሴሽንነት የለውም። እንደውም እኔ ቤት ቅድም ያልኩኝ አንተ ቤት ለስለስ ብለህ እንትን ስትል ስለነበረው እንጂ የኔሮ ሰክሴሽን ነው ያሉት። ኔሮ ያደረገውን ነገር ነው የሚደረገው። ያኛው ኔሮ ሰክሴሽን ይባላል። የሚሰደዱት ስለ ክርስቶስ መከራ የሚቀበሉት አፖስቶሊክ ሰክሴሽን ነው ያላቸው። ቅድም እንዳልኩት እንኳን ደስ ያላችሁ። እንደዛ ብቻ አታሳድዱ፣ አትበድሉ እና ምንም ችግር የለውም። አሌክስ ታንክ ዩ። ይሄው ነው። እሺ ኤቢ እሺ፣ ቅድም ከታች ሆኜ እየሰማሁህ ነበር። ኤቢ አንተ ቤት ከፍተህ ማለቴ ነው። ኤቢ እሺ። ዶክተር ፍቅር አሌክሶ ምንም የለኝም። በቃ አሪፍ ጥሩ ዲስከሽን ነው ዛሬ ያደረግነው። ቴንኪዩ በጣም ይቀጥል። አይ አገኘው መጀመሪያ ሲሶን አገኘውና አውራውና ያው እሱ ብዙም እንትን አይደለ። ያን ያለ የተለየ ነገር አይመጣም። ኦልሬዲ ምንም ያን ያለ የተለየ ያው አንተን ኤክስፖዝ ከማድረግ አንጻር ነው እሱ እንደዛ ያለው እንጂ ምንም የተለየ ነገር የለውም። ግን አገኘው እንደዚህ ሰዎችን ስታገኝ አንዳንድ ነገሮችን ታያለ በደንብ። ኤቢ በእናትህ ግባ፣ ኤቢ በእናትህ ግባ። ሲሶ ዛሬ ገብቶ ኤቢ ሌላ ሙድ ውስጥ ነው የገባ ነው እና ኧረ ኤቢ ግባ፣ ግድ የለህም ድምፅህን ልስማ ይላል። ኤኒዌይስ በጣም ደስ ብሎኛል። ሌላ በጣም ወሳኝ የሆነ ነገር የምጠይቁን ነገር ኤቢ ገባ። ኤቢ ቅድም ቤትህ ነበርኩና በጣም ልታስረዳ የምትሄድበት ርቀት ያንተን ጸጋ ጠየቅኩ ሁሉ እኔ። አይ ኧረ እኔ አልቻልኩም በጭራሽ። የእኔ ጸጋ ይቅርብህ። ግን በጣም ሰላም ብያለሁ ፓስተር። ቲክቶኩ ከባድ ነው አደለ? ቲክቶኩ ካህን ጌርሳም ሰላም ብያለሁ። ፍቅር ታችም ያላችሁ ሁላችሁም ምን ላይ እንዳላችሁ አልነበርኩም በጭራሽ። ያው በእኔ ቤት ጉዳይም ነበርኩ። በኋላ ሀሳባቸውን ሳላስጨርስ ስብሰባ ሰዓት ደርሶብኝ ቶሎ ዘግቼ ወጣው። ግን አማን ቤት ከፍተው ደግሞ ሪዞልቭ አድርገውታል እና አይ ቲንክ ዲስከሽኖች ጥሩ ናቸው። ያው ትዕግስት ይጠይቃል፣ አንደርስታንድ መደራረግ ይጠይቃል። ያው አውርተነዋል፣ እኛም አውርተነዋል ብዙውን ነገር እኔ ቤት ላይም ስናነሳ ሁሉንም አቅጣጫ ብዙ ተነጋግረንበታል። እናንተ እንግዲህ ምን ላይ ከሲስም ጋር ሌሎችም ጋር ምን ላይ እንዳላችሁ አላቅም፣ ግን መቀጠል አለበት ዲስከሽን። ምን ላይ ውሳኔ ደረስን መሰለ? በፓስተር ትዝታው ጉዳይ ላይ መታሰር መከሰስም የለበትም የሚል ግሩፕና ከኦርቶዶክሳውያን ወንድሞቻችን ደግሞ መከሰስ አለበት የሚል ነው። በዚህኛው በኩል ሲሶ ራሱ አይ መከሰስ የለበትም የሚል ሀሳብ አነሳ እና እኛም አዎ መከሰስ የለበትም በሚለው ውስጥ ገባው። ምክንያቱም መንፈሳዊ ስለሆነ ያው መንፈሳዊ ነገሩን ለእንትን ፋይናሊ ለጊዜ አዘግየው። አሌክሶ ዲቤት ሲሶ መግባት አለብህ ብሎኛል። ኤቢ ዲቤት መግባት አለብህ ብሎኛል ሲሶ እና ዶክተር ፍቅርም ግባ አለኝ። ምን ትመክረኛለህ? ያረጉኝ ነው የምን ነበር? የት ነው ዲቤት የምትገባው? ከማን ጋር ነው? ሲሶ ምን አለ መሰለ መጥቶ ያው ሰሞኑን ያለ ከለር ትንሽ አስቸጋሪ ነው እና ምንድነው እያሽቋለጥክ ነው ትባላለህ አለኝ። እኔ ኧረ እንደሱ አይደለም ስል ራስን እንትን ለማለት እንትን መግባት አለብህ ዲቤት አለኝ። ዶክተር ፍቅር መንፈሳዊ አባቴ ነው ከታች ያለውና እሱም ፈቀደ ግባ አለኝ። አይ አሌክስ
ያጠመቀኝ እሱ ነው ኤቢ። ኧረ አዎ እንዴ ኤቢ ልብህን አዘጋጅ። ይህንን ለማመን ሳይሆን የእግዚአብሔር ቃል እንዲህ ብታምን። ኧረ አላጠመቅኩትም። ሎጎስ የሚለውን ሳይ እኔ እንደውም የሆነ ኦኔ ልጅ ሰስ መስለኝ። እንዴት ይሄን አርማ የሚጠቀም አንድ ኦኔ ልጅ ሰስ ማቀው ልጅ አለ። ዶክተር ፍቅር አንተን ነው የቱን አርማ? ይሄን ሎጎ የኔን? ኧረ አለ እንዴ? አዎ አንድ ልጅ አለ እና አብዛኞቹ አይ ዶንት ኖ ለምን ሲሳት ፍራ ይገኛል። ኤኒዌይስ የምርህን ነው ፓስተር አንተን ያጠመቀው? ኧረ አይደለም። ይኸውልህ የዛሬ 20 ኦልሞስት ወደ 10 ምናምን ዓመት ዩኒቨርሲቲ እሱ ሕክምና ሳይንስ እዛ ሲማር ሊደር ነበረ ፌሎሺፑ እና እሱ ጠርቶኝ እዛ ጋብዞኝ አገልግያለሁ። እኔ ወንጌል ሰብክ ነው እንጂ ላጠምቅ አልተጠራውም እያልክ ነው እንደ ጳውሎስ። ይኸው በሉ ደምድሙት። ጥሩ ነው። ተባረኩ ፓስተር። ጆይን አደርጋለሁ ሌላ ጊዜ። ዛሬ ጊዜ አንሶኝ ተባረክ። የተለየ ሀሳብ ያለው ሰው ከመካከላችን ካለ የመጨረሻ ጥያቄ የሚጠይቅ ካለ ሀሳብ እንሰጣለን። ከሌለ በጣም እናመሰግናለን ለማለት ነው። ጌርሲዬ በጣም ቴንኪው። ሁላችሁንም እናመሰግናለን። አረ ግድ የለም እኔ ዋ ፓስተር ምናምን እዛ ነገር ውስጥ የለው። አዎ ባብሮት አረ አይደለም። እኛ ግን ሲስ በጣም ዛሬ እንትን ብለው ሄዳል። የእግዚአብሔር ሰው ሲስ አስቼ መጣ። አስቼ እሺ፣ ሌላ ቀደማ ኤቢ ቤት በጣም በቃ ቤቱን ለእኔ ስጠኝ እኔ ልምራው ስትል ነበር። እግዚአብሔር ሰው አስቼ መጣ። እሺ ሲስ እንደሰማው ሲስ ባንዳ ስለሆነ እሱን አውግዘናል። ማን ሲስ? ሲስ እኔ አውቀዋለሁ። ዲቤት ቀን ገባ ደስ ይለኛል። ከሲስ ጋር ዲቤት ገባ ደስ ይለኛል። ከሲስ ጋር ገባ ከተቀበለ እሱ ጋር ባይሆን እንደውም ቆይ ለሲስ ይግባና ጥያቄውን አቅርብ ይቀበል። እኛ ፊት አቅርብለት፣ እስቲ እንትን አቅርብለት፣ ጥያቄ አቅርብለት፣ ግብዣ አቅርብለት። ሲስ እየሰማህን ከሆነ ዲቤት ከአንተ ጋር መግባት እፈልጋለሁ። በቃ አስቼ እንዲሁም ጥሩ አደረከው። በነገረ ድህነት ላይ እንዲሁም ሌላ ርዕስ ልስጠው። በብልጽግና ጉዳይ ብልጽግና ወንጌል ያበለጽጋል ወይስ ድሃ ያደርጋል በሚል ከአንተ ጋር መግባት እፈልጋለሁ። ርዕስ ይሄን እንኳን ይቀበላል። ይቀበላል። ይሄን ይቀበላል። ይሄን ይቃደ ባለጸጋ ነው እኮ ራሱ እኮ እኛን ሁሉ ቀላል ባለጸጋ አደረከው። እኔ ፓስተር አይደለሁም እያለ ነው አስቼ። እኔ ፓስተር አይደለሁም እያለ ነው። ማን? ኤኒዌይስ ስላገኘሁት ደስ ብሎኝ። ያ ጠፍተህ ነበር ሰሞኑን አላየሁም ልበል? አዎ ትቼ ነበር እኮ በእውነት ትቼ ነበር። ይሄ የነበረው እንትን አስቸጋሪ ነው ብዬ ቀዝቀዝ አደረኩት። ይሄኛው ምን መሰለህ አሌክስዬ፣ ትንሽ ቅንነት ጎሎታል። አሁን እንዳየነው ከሆነ ቅድምም አይተህ ከሆነ ኤቢ በጣም እንደምታውቀው አንተም ጥሩ ቃል ገልጸዋል። የምትሄድበት ርቀት ብለህ ያልከው ማለት ነው፣ እውነት ነው። እና ነገር ግን ይሄ እንትኑ አቢውስ ተደርጓል። ቅንነት እንዳውም የሞኝነት ምልክት ነው። ገባ? እና ስለዚህ አሁን ያለህንም ቅንነት እንዳያስጠልህ ለጊዜው በጣም በጥበብ የጣሊያኑን ካቴናውን ታውቀዋለህ አይደል? ካቴና ክለብ እንደ ካቴና መጫወት ያለ